በቃ አቀሉል ሐይድ የውሙ ወለይላ ነው። በቃ ትንሹ ሐይድ አንድ ቀንና አንድ ሌሊት ነው። ስለዚህ ደሙ ምንድነው የበሽታ ደም አንለው ወይ ደም ኢስቲሓዳ ብለን አንጠራውም። በቃ አቀሉል ሐይድ የውሙ ወለይላ خلاص አንተ ነህ እሱ ከሆነ ያየልሽ ይሁን ላኔ ነኝ አቀሉል ሐይድ የውሙ ወለይላ ነው። ስለዚህ መህር ሰጥቶ ያግባሽ በቃ خلاص ከፈለገ ማለት ነው። የለውም የለውም ሚገርም አላየችም። ክርክር አለ እንዴ? ስህተት ነው ምናምን እንደዚህ አይደለም ምናምን አይባልም። እንደዚህ አንቺ ነህ ያየሽው እሱ አይደለም። አልሐምዱሊላህ አልሐምዱሊላህ ሌሎች ስላወዛገቡኝ ነው። አቀሉ الحيض يوم وليلة كما في مذهب الشافعية وغيره አብዛኛው ዑለማዎች ታውቃለህ። አይዋ እሺ ሬድ ቲም ተመልሰናል። ጊዜው ቢረዝም እንመለሳለን ነው። ኦኬ አና ማለት በአረብኛ ፈርስ መደብ ነው። ፈርስ ፐርሰን ነው ወይስ ሰከንድ ነው ወይስ ተርድ ነው? አቡኪ ለምንድነው እኔ የምነግርህ ነው የማታዳምጠኝ? እኔ አረብኛ አልችልም አልኩህ አይደል? ኦኬ እሺ አላህ ሱብሓነሁ ወተዓላ እንግሊዝኛው መናገር ትችላለህ። ኦኬ አላህ ሱብሓነሁ ወተዓላ ሱረቱ ጣሃ ላይ ቁርአን ከአረብኛ ወደ እንግሊዝኛ በስህተት ይተረጎማል። ሊተረጎም ይችላል። በአማርኛ በስህተት ይተረጎማል። እኛ አልሐምዱሊላህ በበኩረ ጽሁፍ ነው የምናወራው። ባይብልንም ስንመሰርት በኩረ ጽሁፍ ላይ ነው። ቁርአን ላይም በኩረ ጽሁፍ ላይ ነው። አልሐምዱሊላህ የእውቀት ሰዎች ነው ሙስሊሞች። አላህ ሱረቱ ጣሃ ላይ ኢነኒ አነ አላሁ ላ ኢላሃ ኢላ አና ይላል። ከእኔ በቀር አምላክ የለም ብሎ ይናገራል አላህ ቁርአን ላይ። እሺ ኖ እኔ እስቲ ያሳየኝ አሁን። እሺ ክፈትና እንግሊዝኛው ነው ያሳየኝ እኮ እንዴ ክፈታ። እኔ ነገርኩህ እኮ ጥቅስ። ኦኬ እሺ ቆይ ምንድን ነው ያልከኝ? ቁጥሩን ንገረኝ። እሺ ሱረቱ ጣሃ እሺ ና ተደብቅ ክፈትና ሱረቱ ጣሃ ክፈት። ማይክ አንድ ስልክ ላይ ነው ያለው። እኔ ማድረግ የሚችለው ስክሪን ኮፒ ነው። ኦኬ መክፈት የሚችል ሰው ካለ እስቲ አንድ ሰው ይግባና መክፈት ናቸው። ሱረቱ ጣሃን ክፈችልን። ሱረቱ ጣሃ ምዕራፍ 20 ቁጥር 12 ምናምን ከ12 ጀምሮ ኦኬ ወይ ደግሞ ወደ ገደለው ወደ 14 እንሂድና 14 እናንበው። ከዛ ግን ተመለሽ ወደ አንተ መጣሁ። እዚህ ቤት ገብተህ እያመለጥክ ነው። ይገኛል ችግር የለም። ሱረቱ ጣሃ ምዕራፍ 14 አይደል? ምዕራፍ 20 ምዕራፍ 20 ቁጥር 10 ያው ጥያቄው እንዳረሱ ቆይ ዛሩ አንዲ ካሜራውን ረጊ ውስጥ አይታይም። ሸፈን አድርግ ካሜራውን ስለደበዘዘ ነው። ሸፈን አድርግ አንዲ ካሜራውን ዛሩ ሸፈን አድርግ። ኦኬ ጥያቄ ማለት ነው አላህ እኔ አምላክ ነኝ ብሎ በፈርስ መደብ ተናግሯል አይደለ? እንዳትክደው ያ እኔ ብሎ ማለት ነው። አይ ብሎ ገባረን በቃ አው ይከፈት። እሺ አንብብልን ቁጥር 14 ምንድነው የሚለው? እሺ ላምበው እስቲ ድምፅህን ከፍ አድርግ አንብብ። ሬቲም ድምፅህን ከፍ አድርግ። እኔ እስቲ እሺ እኔ አላህ እኔ ነኝ ያለ እኔ አምላክ የለምና ምንድነው የሚለው? ተገዛኝ። ይሄ ማን ነው? ቆይስ እኔ ለምን አልከፍተውም? ያወራሁ በአንተ ይቀየራል። አታየኝማ። ማን ነው ይሄንን የተናገረው? ነው አላህ ነኝ እያለ ተው እንጂ ለነብዩ መሐመድ ነው ይሄኛው። አዎ በቃ አላህ ይሄንን ነው የፈለኩት። ይክደዋል አላልኩም። አሁን ለማን ነው የተናገረው? ለማን ነው የተናገረው? ለማን ነው ንገረኝ። ቆይስ ለነብዩ ተናግሯል። ለነብዩ ተናግሯል። ትመጣለህ። የመጀመሪያ ጥያቄ ሁሌ ክርስቲያኖች ሲመጡ ሁለተኛ ስቴፕ ይመጣል። ማምለጫ ማለት ነው። አንድ የሚታደርግ የመጀመሪያ ጥያቄ ምን ነበረ? ቀደም እንዳይክደው ብያችሁ ነበር። አላህ ተናግሯል ወይ አለ። ከዛ ደነገጠና ወደ ፕላን ቢ ያለ ምን የምትል ለነብዩ መሐመድ ነው ወይ የተናገረው? ለሱም እንደተናገረ እናሳያለን። አሁን ግን አላህ ተናግሯል የሚለውን አስድቀልን። ቆይ ኦኬ እኔ ብሎ የሚናገረው ማን ነው እዚህ ጋር? ሪቲ ይህንን ሙግት ማለት ነው አፕሊኬብል እናደርገዋለን ክርስትና ላይ። ከዛ እንስቃለን ትንሽ። ሚቶን አንሳ ሪቲ
ሬቲ ሚውትህን አንሳ። ክርስትና ላይ እንስቃለን ያልከው 45 ላይ ሄደህ ማንበብ ትችላለህ። ቆይ አንዴ እንደዚህ አይነት ቦታ ቆይ እንደዚህ አይነት የምትሰማው በከፊል ነው። ቆይ እሱን ተው እሺ። እኔ ብሎ የሚናገረው ማን ነው? የአሁኑ አንቀጽ ላይ ቆይ ሊያው ልክፈት፣ እየከፈትኩ ነው። አንዴ ታገስ። በቃ ቢት አድርግና ተዘጋጅ። ተፋፍተህ ምናምን ስጨርስ እንትን በል። ኦኬ ሌላ ሰው ጥያቄ ያለው ሰው ካለ ይቀጥል ኢንሻአላህ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። አቡክ ሰላም ነው? አልሐምዱሊላህ። የሆነ ጥያቄ ክርስቲያኖች የሆነ ቦታ ሲያወዛግቡ አየውና ያን ውዝግብ ጥያቄ ፈጠረብኝ። እሱን ጥያቄ ጠይቄ ነው እንትን ሰመድ የሚለውን ድፊን ነው ብለው ትርጉም ያመጣሉ፣ ኢብኑ ከሲር ያመጣሉ፣ ብዙ ተፍሲሮችን ያመጣሉ በእንግሊዝኛ። እኔ ደግሞ ተፍሲሩን ሲያይ አጠቃላይ ተፍሲር አይልም፣ እንደዚህ አይልም። ምንጩ የት ይሁን ብዬ ጥያቄ ፈጠረብኝ። ከየት ነው የሚያመጡት ነገር የሚታከውና? ኦኬ ሰመድ ማለት ድፍን ነው። ኦኬ ምን ችግር አለው? ምን ማለት ነው ድፍን? ድፍን ነው አላህ ደረጃ ላይ አላሁ ሰመድ አላህ ድፍን ነው። እንደ ድንጋይ ነው ብለው የራሳቸውን ድንጋይማ አያምሯቸው ነው። አሁን እንደዚህ አይነት ሙግት ሲነሳ ምን መሰለህ ሀቢቢ፣ ቆይ ሚውት አድርገህ እኔ ላስረዳችሁ ሀሳቡ። አላህ ሰመድ ነው ይላሉ። ሰመድ ማለት በአረብኛው ድፍን ማለት አይደለም። ወይ ደግሞ ድፍን የሚለው በምን ቋንቋ ነው? ክፍተት ያሌለው በሚል ነው የመጣው። ኦኬ ዋት እሺ ምንድን ነው ትርጓሜው? የተፈለገበት እኮ ሰመድ በሚለው ራሱ ብንሄድ ማለት ነው የተፈለገው ምን መሰላችሁ? ልክ እንደኛ የማይጸዳዳ ነው ማለት ነው። የማይበላ የማይጸዳዳ ነው ማለት ነው። እንዴ ግዴታ አምላክ ሰው ካልሆነ አሉ። አምላክ ካልተጸዳዳ ነው ሙግቱ? አልገባንም። እንዴት ነው ሰመድ በሚለው ብንሄድ ማለት ነው። ሁለተኛ ኮንቴክስቱ አላሁ ሰመድ የሚለው የተፈለገበት አላህ የሁሉ መጠጊያ መሆኑን ለማሳየት ነው። እንግዲህ እንደዛ ብለው ሰመድ የሚለው ضعيف በሆኑ ብዙ ዘገባዎች መጥቷል። ሰመድ ማለት الذي لا جوف له በሚል የመጣ ማለት ነው። ጆፍ ማለት ምን ማለት ነው? በቃ በቀላሉ ይሄ ምንድን ነው የሚባለው ቀዳዳ ኖሮት ኤክስክሬሽን የማያደርግ ማለት ነው። የማያወጣ የማይጸዳዳ ማለት ነው። ወማ ضعفه ቢሆን ራሱ እነሱ እንደሚሉት የሆነ ችግር የሚያመጣ አይደለም። ግዴታ አምላክ መጸዳዳት አለበት ወይ? ይህንን ሲዘግቡ በዛ ደረጃ ያመጡት ነው። እና ዘገባዎቹ ሙሉ ሙሉ ضعيفዎች ናቸው። በብዙ መንገድ መጥተው ሁሉም ضعيف ነው። ኦኬ ዛሬ እሺ ኦኬ መጣ አነበብኩት። ይሄንን የተናገረው ለማን ነው? ኦኬ ለማን የተናገረው ጋር እንመጣለን። አላህ ለማመድ ብሏል ወይ? እሺ ለነብያችሁ ቆይ ይሄ ሁለተኛ ጥያቄ አንደኛ ኮቴሽን እኮ ከተጠየቅ በኋላ ነው አይደለም። ኮቴሽን ምንድነው? ሬቲም ቆይ ብዙ ጊዜ ከኔ ጋር አውርተን ብዙ ጊዜ ገርፌ ነው እንትን ያልኩህ። ዛሬም ትገርፋለህ። ረጋ ባካፉክራ አሁን ምን መፎካከሩን ተው። ምን አውቀህ ነው ገርፌ? በስርዓት አውራ። አላህ ብሏል ነው ወይስ አይደለም እኮ? በስርዓት አውራ። ኮቴሽኑን ይሄ አሁን ለሙሳ የተነገረው ማለት ነው እንዲያመጣ አሁን አንተ ደግነው ጎበዝ። እኔ ለማመድ ለመጨረሻው ነብይ የተናገረው ጥያቄ አላህ በቁርአን ላይ እኔ አምላክ ነኝ ብሎ ተናግሯል ነው ያልከው ወይስ አይደለም? እኮ ሳሰማ ነው እንዴ አሁን ገርፊ ምናምን የምትሉት አለ። እንደዛ ነው ያልከው ወይስ አይደለም? እንዳክር ቅድም አስመስክሬ ነው ያስቀጠለው። ይሄ በኮቴሽን ለማን ነው አልጠየቅኩም። ለማን ነው አይደለም? ለማን ነው አይደለም? ይሄ ሁለተኛ ጥያቄ ነው። ሬቲም ቆይ በቃ በል እንግዲህ ቻለው። ልክ አለ አይደለም? በምንድን ነው የምትይዘኝ? እኔ ተቆነው ሲያዝ እንደዚህ ነው የሚሆነው። ሁኔታውን እኮ የጠየኩህ እኮ የተናገረበት ቦታ አላህ ተናግሯል ወይ አልከኝ። እኔ ብሎ በኮቴሽን የመጣ ነው። አላህ ነው አይደለም? እዚህ ጋር የተናገረው ለመሐመድ የተናገረው አለ። ለማን የተናገረው? ይሄ ሁለተኛ ጥያቄ ነው። ለማን የተናገረው ወደሚል አትምጣ። ለመሐመድ የተናገረው አለ። ይሄ ሁለተኛ ጥያቄ ነው። ስጠይቅ ለመሐመድ የተናገረው ነው ያልከው ወይስ አላህ የተናገረው? የለም በቃ ለመሐመድ የተናገረው የለም። ስለዚህ ተው በቃ ትቻለሁ። አንድ ጥያቄ እኔን መጠየቅ ከቻልክ አንድ ጥያቄ ጠይቅ። ኦኬ አሁን ወደ ጥያቄ አንድ ስለጠየቁት እሺ ወይ ወደ ጥያቄ ትሄዳለህ። አሁን ወደ ጥያቄ ልሄድ ነው። ኦኬ ባይብል ላይ አንድ አምላክ እኔ ብሎ ተናግሮ ያውቃል አይደል? እኔ አምላክ ነኝ ብሎ እኔን እየጠየቀኝ ነው።
መጽሐፍ ቅዱስ ላይ ነው ያ ቃል አይደለ? ኢሳይያስ 45 ኦኬ እሺ። አንድ አምላክ ለኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ተናግሮ ያውቃል? ምን ማለት ነው? ምንድነው? አንድ አምላክ ለኢየሱስ ክርስቶስ ተናግሮ ያውቃል? አንዱ አምላክ ለኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያውቃል? እግዚአብሔር ኢየሱስ ክርስቶስ እኮ አምላክ ነው። ኦኬ አምላክ ለሐዋርያቶች እኔ አምላክ ነኝ ብሎ ተናግሮ ያውቃል? ኢየሱስ ክርስቶስ አምላክ መሆኑን ተቀበልክ አይደል? ለሐዋርያቶች ተናግሮ ያውቃል ወይ? ቆይ አሁን የጠየቀኝን ተስማማን? መጀመሪያ ያው ጥያቄ እኮ ነው። ለሐዋርያቶች ተናግሮ ያውቃል ወይ አምላክ እኔ አምላክ ነኝ ከኔ ውጪ ማንንም እንዳትገዙ ብሎ ተናግሮ ያውቃል? እኔ አምላክ ነኝ ብሏል ክርስቶስ ኢየሱስ። እኔ አምላክ ነኝ ከኔ ውጪ ማንም እንዳትገዙ ብሎ ለሐዋርያት አምላክ ተናግሮ ያውቃል ወይ? እኔ ለዮሐንስ ለምሳሌ እኔ አምላክ ነኝ 1:8 ማንበብ ትችላለህ። አምላክ በደንብ አድርገህ አዳምጠኝ። አምላክ ለሐዋርያቶች እኔ አምላክ ነኝ ከኔ ውጪ ማንንም እንዳትገዙ ብሎ ተናግሯል። ነገርኩህ እንዴት ብሎ እንደተናገረ ማለት ነው። ለምሳሌ እኔ የጠየቅኩህን ምሳሌው ጋር ትሄድ። እኔ የጠየቅኩህን አምላክ እኔ አምላክ ነኝ ከኔ ውጪ ማንንም እንዳታመልኩ ብሎ ለሐዋርያቶች ተናግሮ ያውቃል ወይ? 12 ሐዋርያቶች አሉ። ከዛ በኋላ እርድእቶች አሉ። ከዛ በኋላ አፖስቶሊክ ፋዘሮች አሉ። እንደዛ እያለ ይቀጥላል። መጀመሪያ ለሐዋርያቶች እኮ ዮሐንስ ምንድን ነው? ቆይ እስኪ ወይ የሆነ ቦታ ልቀይር። ዮሐንስ ምንድን ነው? ዮሐንስ እንትና አላልኩህም። ተናግሮ ያውቃል ወይ አምላክ? ኢየሱስ ክርስቶስ አሁን ተናግሯል። ኢየሱስ ተናግሯል አላልኩም። አምላክ ተናግሮ ያውቃል ወይ? ኢየሱስ ምንድን ነው? አምላክ እኮ ነው። ሲምፕል ኢየሱስ አምላክ አይደለም ብዬ ነው እኔ የማምነው። ኦኬ ኢየሱስ አምላክ ነው። በጣም ይደነቃል። አታውቅም እንደ ኢየሱስ አምላክ መሆኑን? ክርስቲያኖች አንድ አምላክ አይደለም የምታመልኩት እኮ። ኢየሱስ አምላክ መሆኑን አታውቅም ወይ? አንድ አምላክ ነው የምታመልከው ወይስ አይደለም? ነገርኩህ። ኢየሱስ አምላክ መሆኑን ታውቃለህ ወይ? ሰጣው መቼም ነው አይመልሰው። አንድ አምላክ ነው የምታመልከው ወይስ አይደለም? እኔ አንድ አምላክ ነው እንጂ ማመልከው። ኦኬ የአንድ አምላክ እኔ አምላክ ነኝ ብሎ ተናግሯል እንዴ? ታዲያ ማስረጃ ሰማችኋ? አንዱ አምላክ ለሐዋርያቶች እኔ አምላክ ነኝ ብሎ ተናግሯል ብለሃል። እንግዲህ ስሙ ይኸውላችሁ፣ አንዱ አምላክ ለሐዋርያቶች እኔ አምላክ ነኝ ያለበትን አሳየን። ቀጥል። ትልቁ ላይ ነህ። ጥቅስ ክፈትና አሳየን። ኔትወርክ ምናምን እንዳትል በይሳት። አሁን እንደዚህ ነው የሚያደርገው። ብዙ ጊዜ መጨረሻ ላይ ይደርስና ኔትወርክ ምናምን ሊያስወጣኝ ነው እና ይወጣል። ኦኬ አሳየን። አንዱ አምላክ ትንቢተ ምዕራፍ 45 ክፈት። ያው ምን ይላል መሰለህ? ምዕራፍ 5 ማለት ነው። እኔ እግዚአብሔር ነኝ ከኔ ሌላ ማንም የለም፣ ከኔ በቀር አምላክ የለም ማለት። አንዱ አምላክ ለሐዋርያቶች እኔ አምላክ ነኝ ያለበት ቦታ ስለ ትንቢተ ኢሳይያስ ብለህ ተከፍተኛል። ይሄ ምንድን ነው የሚለው? ትንቢተ ኢሳይያስ ምዕራፍ 45 ላይ ምንድን ነው? ከኔም በቀር አምላክ የለም እኮ። አንድ አምላክ ማን ነው? አንዱ አምላክ ማን ነው? አንዱ አምላክ እንዳያለቅሱብህ ለሐዋርያቶች አንዱ አምላክ ማን ነው? ለሐዋርያቶች እንዴ አሁን ነው ለሐዋርያት ያልከው? እሺ ቆይ አንዱ አምላክ እንደዚህ ብሎ መናገሩ ተናገረ። ይሄንን ተቀበል አላልኩም። አንዱ አምላክ ለሐዋርያቶች ነው ያልኩት። ከመጀመሪያው ጀምሮ ስጠይቅህ እሱን ነው የጠየኩት። ኦኬ ቶሎ በላ፣ ሰዓታችንን አታቃጥልብን። ኦኬ ሌላ ጥያቄ። የአሁኑን ጥያቄ አስመልክቶ አላህ ሱብሓነሁ ወተዓላ በአንደኛ መደብ ሲጠይቅ ራሱ አስሮ ለመጠየቅ ነው የሚሞክረው በሚል ማለት ነው። አላህ ሱብሓነሁ ወተዓላ ሱረቱ ጣሃ ላይ ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ ብሏል። ሰው አላህ ለማን ነው ያለው ይለናል። ለሙሳ ነው ያለው። ኦኬ ለሙሳ በማለት ውስጥ ለነብዩ መናገር የለበትም ወይ ስንለው በግልጽ አለ። አላህ ሱብሓነሁ ወተዓላ ነሕኑ ነቁሱ ዐለይከ አሕሰነል ቀሰስ ከታሪኮች መካከል ጥሩ የሆኑ ታሪኮችን እነግርሃለን አለ። ለምን ነቢተ ቢሂ ፉአድክ ነብዩ ሰለላሁ ልብን ለማጠንከር ሰው በዛ ውስጥ መናገር ላይ ነብዩን መናገር ላይ ለኛም አለ ማለት ነው። ሌላ ደግሞ በጣም ብዙ የቁርአን አንቀጾች ላይ አላህ ሱብሓነሁ ወተዓላ እኔን ተገዙኝ ከኔ ሌላ ማንንም እንዳትገዙ እያለ አላህ በጣም ብዙ አንቀጾች ላይ ይናገራል። በአንደኛ መደብ፣ በሁለተኛ መደብ፣ በሶስተኛ መደብ አላህ ሱብሓነሁ ወተዓላ ይናገራል። ሶ እናንተ አስራችሁ ለማምጣት የምትሞክሩት ነገር ተገልብጦ የሚሰራው ማን ላይ ነው? እናንተ ላይ ነው።
በህይወት ዘመኑ ኢየሱስ ክርስቶስ እኔ አምላክ ነኝ ከኔ ውጭ ማንንም እንዳትገዙ ብሏል ወይ? አያውቅም። እኔ እንደውም ኢየሱስን አልጠየቅኩትም። አንዱን አምላክ ነው ያልኩት። አንዱ አምላክ ከኢየሱስ ክርስቶስ ስለሚነጠል አንዱ አምላክ ማን ነው? ያ እኔ እያለ የሚናገር ማለት ነው። እኔ በሚል አንድ ማንነት ያኛውን አምላክ ማለት ነው። እና በዛ ደረጃ አስቡት ለማለት ነው። ኦኬ ዛህሩ አንዴ ቀጥይ፣ አንዴ አፍዋን መርሐባ። እሺ ጥያቄ ያላችሁ መግባት ትችላላችሁ። ወገኖችም ካላችሁ መግባት ትችላላችሁ። هل عندكم سؤال يا مسيحيين؟ ግን እኮ ክርስቲያኖች መስይህዩን አይደሉም። ሰራ የክርስቶስ ተከታይ ልትባሉ አይገባችሁም እኮ እናንተ የክርስቶስ ተከታይ፣ እኛ ሙስሊሞች ነን። ጥያቄ ያላችሁ አንድ ቁጥር ጻፉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰማለሁ ሲዲ ኤርፎን አድርጌያለሁ። ይሰማል ሙቀይስ ሀቢበት። እሺ እንትን ፊቅህ ላይ ይሄ ስለ ደም ውዱ አፍራሽነት ልጠይቅ ነበረ ማለት ነው። ውዱ ያፈርሳል ወይስ አያፈርስም የሚለው ማለት ይሄ ካፍንጫ የሚወጣ ነስር ወይም ደግሞ ስለት ምናምን ሲቆርጣል እሱ ነገር ውዱ የሚያፈርስ ከሆነ እንትን መጠኑስ ምን ያክል ነው የሚለው በብዛት ከሆነ ፈትዋ እኔ መመለስ ይከብደኛል። ሁሴን ጠይቅ ስገቢ ነው ወይም ግን እንትን መጠኑ ሲበዛ ነው እንጂ እንትን መጠኑ ትንሽ ከሆነ ችግር የለውም ብላ መጠኑ እንዴት ነው? በጣም ብዙ ከፈሰሰሽ ደግሞ የማይቆም አይነት ነገር ከሆነ እንደዛ ከሆነ መታጠብ ታጥበሽ ምናምን ወደ አድርገሽ ትሰግጃለሽ። ከዛ ውጭ ግን እንትን መጠኑ የማይበዛ ከሆነ ግን አያፈርስም የሚል ነው የሰማሁት እኔ። አላሁ አዕለም። ትንሽ ከሆነ ትንሽ አሁን ለምሳሌ ወደ ድምት ብሎ የሚጠፋል፣ ወደ ድምት ብሎ ብስ ታረጊው የሚወገድ አለ። ግን ዝም ብሎ ፈሳሹ የሚቀጥል ከሆነ ግን እንደዛ ነው የተባለው። والله اعلم። እሺ ከለ ጀዛከላህ ኸይር። አፋን ሀቢበት ወገናችን አለሽ? አሎ እንዴት ናችሁ? እንዴት ነሽ? አሎ ደግ ነሽ ወይ? ጥያቄ አለሽ ወይስ እንጠይቅሽ? አይ ጥያቄ የለኝም። እንጠይቅሽ? ክርስቲያን ነሽ? አዎ ክርስቲያን ነኝ። እንጠይቅሽ? ቻላል ማቆ ከሆነ መልሳለሁ። እሺ መርሃባ። ምን እንጠይቅሽ መሰለሽ? እስኪ ሴት ጋር በተያያዘ እንጠይቅሽ። ኦርቶዶክስ ነሽ? ያ ኦርቶዶክስ ነኝ። ኦርቶዶክስ ነሽ? ዛሩ አንዴ ከስሟ ጋር የተገናኘ ጥያቄ አፍወን መርሃባሽ። ከዛ ተቀጠለላችሁ። ስምሽን አውቀሽው ነው እንደዚህ ያደረግሽው? ኤክሌሲያ ያ ኤክሌሲያ። ኦኬ እቺ ኤክሌሲያ የምትባለው አንዲት ቤተክርስቲያን እማትሳሳት የሆነች ቤተክርስቲያን አለች ብለሽ ታምኛለሽ? ኤክሌሲያ የሚባለው ነገር ማለት ማትሳሳት ማለት እንግዲህ ኤክሌሲያ ማለት የክርስቲያን ስብስብ ነው አይደል? የማይሳሳት ኤክሌሲያ ማለት ቤተክርስቲያን። ኤክሌሲያ ማለት አዎ የክርስቲያን ስብስብ ማለት ነው። ሊትራሊ የማይሳሳት አለ ብለሽ ታምኛለሽ ወይ? ማለት በአስተምሮቱ ደረጃ ነው የምትለኝ? ይኸው በቃ እሺ፣ ሌላ ጊዜ እናወራለን ኢንሻአላህ። አይ አጠቃላይ ሌላ ጊዜ እናወራበታለን። ዛሩ ቀጥይ። በቃ አንደኛ እኔም ስራ ላይ ነኝ። ዝም ብዬ ስምሽን ስላየው ነው እንደ ድንገት ያወራሁት እንጂ ቀጥይ ዛሩ። ይቅርታ። እሺ መጽሐፈ ቀሌምንጦስ ላይ ማለት ነው ኤክሌሲያዊ መጽሐፈ ቀሌምንጦስ ላይ ሴት የሰማችውን ሁሉ ሳታመዛዘን አሜን ብላ ትቀበላለች እና ሴት ማመዛዘን አችልም ወይ የሚል ጥያቄ ነው። እኔ እንጃ ጥቅሱን አላነበብኩትም። እስኪ አነባዋለሁ ብልሽ መጽሐፈ ቀሌምንጦስ ምዕራፍ 2 ከቁጥር 14 ላይ ሴት በተፈጥሮ ደካማ ናት፣ የሰማችውን ሁሉ ምንም ሳታመዛዝን አሜን ብላ ትቀበላለች። ደካማ ናት። ድካማ በሌላ ሰው እንደሚረዳው ሳይሆን ያ ሴት ልጅ ደካማ ናት።
እናንተ እንደው ደካማነቱን ሳይሆን ጥያቄ ሳታመዛዝን ነው። ምንም ሳታመዛዝን አሜን ብላ ትቀበላለች። የሰማቸውን ሁሉ ማመዛዘናችንም እያለ እስኪ ጠቅሱን አውጪልኝ አውዱልኝ። መጽሐፈ ቀሌምንጦስ ምዕራፍ 2 ከቁጥር 13 ላይ ከ13 ጀምረሽ ማንበብ። እንደዚሁ ሁሉ ሰይጣን ወደ አውሬው በገባ ጊዜ ወደ ሔዋን ሄደ። ብቻዋን በገነት ላይ ቁማ ካለችበት ደረሰና በስሟ ጠራት። እሷም ዞር ብላ ተመለከተችው። የራሷንም መልክ እንደ መስታወት አስመስሎ አሳያት። በቃሉም አሳሳታት። ሴት በተፈጥሯ ደካማ ናትና የሰማችው ሁሉ ምንም ሳታመዛዝን አሜን ብላ ትቀበላለችና አለ። ያኔ ጃስኪ አንድምታውን አይዋለኝ አላውቅም። አንድምታው እንደሚል አላውቅም። ኦኬ ሌላ ጥያቄ ልጠይቅሽ? እሺ ሴት ጋር በተያያዘ እሺ መጽሐፈ ጨዋታ የሚባል መጽሐፍ አለ እና ቁጥር 2 ላይ መልካም ቆንጆ አመንዝራ ሴት ካለችበት ቤት አትግባ፣ በከንቱ አይሰማም? ኦኬ አሁን ትሰማለች። ሴት ከመሆን ወንድ መሆን ይሻላል ይላል ክርስቲያይ። ምንድን ነው ይሄ ማለት? ሴት ከመሆን ወንድ መሆን ይሻላል ማለት ነው ማለት ነው። አላውቅም። ምን ላይ ነው እሱ? እኔ አላውቅም። ምን ላይ ነው? መጽሐፈ ጨዋታ ስጋዊ በመንፈሳዊ ቁጥር 2 ላይ ጃኒ አላነበብኩት። ምን እንደሚል አንድምታው አላውቅም። ሄደሽ እንድትጠይቂ ብቻ ነው። ያ ችግር የለም። ጠይቃለሁ። እሺ ለምሳሌ በምንድን ነው የሚባለው? لبيه تعالي شوفي دي كلها ناشفة إذا اللي نشف شيليه وخلي المفروض يخف بعض لو في ان شاء الله እንትን በቃ ልወጣ ነበር አፎንና ኢንሻአላህ ዛሩን በጣም እየተቆራረጠች ነው። ምናልባት ማታ አላህ ካለ ማታ ልንገናኝ እንችላለን። ማታ መከፍት ይመስለኛል። መክፈት አለብኝ ማታ አንዳንድ ርዕሶች ላይ እንማማራለን። ኢንሻአላህ ማታ ልንገናኝ እንችላለን። ከዛ ውጪ ለዛሬ ኢንሻአላህ ሰማለሁ። አው ዛሩ ምን አልከኝ? አይ ልዘጋ ነው ልዘጋ ነበር። ልዘጋብን? ለምን ልትወጣ ነው? ወይ አንቺ እንትን በያ የሆነ ቦታ መውጣበት ቦታም አለ። የስራም እየሰራው ነው። ብዙ አልተመቸኝም። ኢብራሂም አለ። በቃ ኢብራሂም ጋር እንሂድ። በቃ እንደዛ ኢብራሂም አለ። እሺ ኢንሻአላህ በቃ አቤት። እሺ ኢብራሂም ጋር እንሂድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለነ አልሐምዱሊላህ ሰላም ነው። ለና ወከኝ አይ አላወኩም አፎን። እሺ በኢንቦክስ አውራኝ ፈልጌ ነበር። እሺ አውራኝ አንተ አውራኝ አንተ አውራኝ። እሺ በቃ ኢንሻአላህ አላህ በሰማርበት ምን ተጠቀም ያርገን። ሱብሃንአላህ ወቢሐምዲሂ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም። አሜን አሜን። ጊዜ እንደዚህ ገስት እየገባሽ አንዳንዴ አውሪ። ምን አልከኝ? አይ አንቺ ነህ አይደለም ኤክሌሲያን ነው። ድምፅሽ ለክፉ አይሰጥም። አንዳንዴ እየወጣሽ እንደዚህ አውሪ። ሁሌ ኮሜንት ላይ አታዱ እንደዛ ነው። ምን ወደ ድምጽ ይወሳወሳ እንደ ያወከ አስተግፊሩላህ ወይ ነገር እኔ
ከበጎ አንጻር ነው ድምፅህ ለክፉ አይሰጥም ነው ያልኩት። ተሳሳትክም። ኢየሱስ ጌታ ነው ይላል። ኢየሱስ የቱ ጋር ነው የሚለው? እዛ አይታይም እንዴ? የቱ ጋር? ኦኬ እኮ የልጅነት ስልጣን ምን ማለት ነው? ልጅ የመሆን ማለት ነው እኮ። ምንድነው እሱ ስልጣን? ልጅ የመሆን በፊት ርቀን ነበር። ልጅ የመሆን ስልጣን ማለት ነው ማለት በፊት ልጆቹ አልነበርንም። ኦኬ አንደኛ ቆሮንቶስ ምዕራፍ 6 በፊት ልጆቹ ገብቶኛል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ለእናንተም አባት ሆናለሁ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል አይደለም? ለእኔ ወንድና ሴት ልጆች ትሆናላችሁ እኔም አባት ሆናችኋለሁ ሲል ጌታ እወልዳችኋለሁ እያለ ነው ወይስ ምንድን ነው? ያ የልጅነት ስልጣን ልጅ መሆን አትበለኝ። ምንድን ነው የልጅ መሆን ስልጣን ነው? ኦኬ ልጅ የመሆን ስልጣን ለምሳሌ ልጅ ያልሆኑ አሉ አይደል? ከእግዚአብሔር መንፈስ ከእግዚአብሔር ጸጋ ስልጣን የእግዚአብሔር መንፈስ የማያገኙ ማለት ነው። ለምሳሌ ልጅ ያልሆነ ሰው ለምሳሌ ልመልስል ከጠየቀኝ አቡኪ፣ እሺ ለምሳሌ እኔ ልጅ ነኝ፣ አንድ ሙስሊም ደግሞ ለእግዚአብሔር ልጅ አይደለም ስላላመነ ማለት ነው። ወይም ሌላ እምነት ልጠራልህ እችላለሁ የሚደብር ከሆነ ለምሳሌ ሂንዱይዝም ቢሆንና እኔ ኦርቶዶክስ ነኝ፣ እኔ እግዚአብሔር ልጅ ነኝ፣ ያኛው የእግዚአብሔር ልጅ አይደለም። እኔ እግዚአብሔርን ብበድለው ንስሐ ነው የሚጠበቅብኝ፣ ያኛው ግን እግዚአብሔር ኃጢአት ቢሰራ ንስሐ አይደለም የሚጠበቅበት ከመጀመሪያው ልጅ ስላልሆነ ማለት ነው። ገባ እኮ የልጅነት ስልጣኑ ምንድን ነው? ልጅ መሆኗ እኔ ልጅ ነኝ፣ እሱ አባቴ ነው። ስለዚህ አባቴ ብዬ እጠራዋለሁ። ለምሳሌ አባታችን ወይ በሰማያት የምትኖር ብሎ መጸለይ የሚችለው ስልጣኑ ምንድን ነው? አባትማ ማንም ከመሬት ተነስቶ አንድ ሰው አባት ብሎ ሊጠራ ይችላል። እሱን አይደለም አይችልም። ማንም ተነስቶ አባት አንተ አሁን አባት አንተ ለምሳሌ አባታችን ወይ መጸለይ አትችልም። የለኝም እኔ አባት የሚባል አምላክ የለኝም። አምላኬ ከእንደዚህ አይነት ነገር የተቀደሰ ነው። አንተ ልተው። አንድ ሂንዱይዝም አባታችን አለ ይጠራሉ። ፓተር በሚለው ገለጻ ዘዩስን ታውቀዋለህ? ዘዩስ ፓተር ተብሎ አይጠራም? ቆይ አይደለም፣ አድሬስ የምናደርገው አካል እኮ ይለያል። ለምሳሌ ኖ ፓተር ለምሳሌ ዘዩስን ቴዎፓተር ብለው ይጠሩታል። እነዚህ የግሪክ አማልክትን እንትን የሚሉ ሰዎች ፓተር ተብሎ ነው የሚጠራው፣ አባት ማለት ነው። እሱ የግሪክ አምላክ ነው። እሱ የግሪክ አምላክ ነው። ማንም ይጠራል እኮ ነው። አምላክን አባት ብሎ ሊጠራ ይችላል። ዳስ ኖት እንትን አይደለም ትልቅ ነገር። ግን አሁን ያልኩ ስልጣኑ ኦኬ ስልጣኑ ምን መሰለህ? ምንትን መጽሐፉ ራሱ የሚለው እሺ አይደለም አቦኪ እንዴ ልትሰማኝ ፈቃደኛ አሁን አባባ ብለን የምንጮህበትን መንፈስ ተሰጠን አይደለ የሚለው? በማን በኩል ነው የሰጣችሁ? በእምነት በኩል በኢየሱስ ክርስቶስ በኩል። አዎ በኢየሱስ ክርስቶስ በኩል ማለት ነው። ኦኬ ክርስቶስን ስላመንን ማለት ነው። በክርስቶስ በኩል ማለት ክርስቶስን ስላመንን ማለት ነው። ኦኬ ስለዚህ ምንድነው እሱ ከተባለ ለምሳሌ አባታችን ሆይ ብሎ መጸለይ የምንችለው እኛ ነን። አባታችን ሆይ ስንል የሚሰማን ደግሞ እግዚአብሔር ነው። ገባ? የግሪክ አማልክት አይደለም እኛን የሚሰማን።
እኮ ማንም አባት ብሎ ሊጠራ ይችላል እኮ ነው ሐሳቡን። አንተ ስልጣኑ ምንድነው? ኤክስፕሊሲት ይችላል። አሁን ለምሳሌ ሊጠራ ይችላል። አሁን እኮ አባታችን የሸመደደ ሰው ሊል ይችላል፣ ግን የሚሰማው የለም። የኛ አባት እሱን አይሰማውም፣ ስልጣን የለውም እኮ። ስለዚህ እሺ አሁን ወደ ጥያቄው እንመለስና አላህ Subhanahu Wa Ta'ala ወቃለት اليهود አይሁዶች አሉ አለ ወነሳራ ነሳሮችም አሉ። ኦኬ አይሁዶች ለምሳሌ እኛ የአምላክ ልጅ ነን ሲሉ ከምን አንፃር ነው? ለአምላክ የተወደድንን ማለት ነው አይደለም? እነሱ አባት የሚሉበት መንገድ አላቸው። አሁን ግን ለጊዜው ከኔ ጋር እናውራ። በክርስቲያኖች ወነሳራ አለና نحن ابناء الله واحباؤه እኛ የአላህ ልጆችና የአላህ ወዳጆች ነን አሉ። ሶ ያ ማለት ምን ማለት ነው ሲባል نحن ابناء الله واحباؤه ማለት አይ نحن منتسبون الى ابنائه وهم بنوه وله بهم عنيا እነሱን ይንከባከባቸዋል ማለት ነው ብሎ ነው ኢብኑ ከሲር ያስቀመጠው። በጣም ይንከባከበናል እኛን ይወደናል ከሚል ያስቀመጡታል። ከዛ ወነቁሉ عن كتابهم ان الله تعالى قال لعبده اسرائيل انت ابن البكر አንተ የበኩር ልጄ ነህ ብሎታል እስራኤልን። ኢብኑ ከሲር ነው ይሄን የሚያስቀምጠው ይንከባከበናል ከማለት አንፃር ነው። ኦኬ በእናንተ ሎጂክ እንሂድና እናንተ እንዳላችሁት ቢሆን ኖሮ አምላክ እኛን የተለየ ቦታ ይሰጠናል ብላችሁ የምታስቡ ቢሆን ኖሮ ቁል ፈሊማ يعذبكم بذنوبكم ኦኬ ለምንድን ነው በቅጣታችሁ በመታጠፉት ጥፋት የሚቀጣችሁ አለ። በል አንቱም በሸረን የሚለው ሰው ናችሁ ለሚለው አንፃር ሳይሆን ልክ ሌላውን ሰው እንደሚቀጣው እናንተን የሚቀጣችኋል። በል አንቱም በሸር ተራ ሰዎች ናቸው፣ ከማንም አትለዩም። በሸረን ሚመን خلق ልክ እንደፈጠራችሁ ሰዎች ናቸው። ልጆቹ ብትሆኑ ሰው አትሆኑም የሚል ኮንሴፕት አይደለም ያለው። ልክ እንደ ሌሎቹ ሰዎች ናችሁ። በፍቅር ደረጃ የተለየ የሚሰጣችሁ ነገር የለም። ያ ደግሞ አምላክ ልክ ለዳዊት የገባለት ቃል አለ። ለዳዊት በአንተ ዘር ላይ እንደዚህ አይነት ነገር አነግሳለሁ እንዲያደርግልሃለሁ በጎ ነገር አውልልሃለሁ ሲለው እኔ ያልኩህን ቃል እስከጠበቅክ ድረስ የኔም ቃል ይቆያል ብሎ ነው ያስቀመጠው። የአምላክ ቃል የሚቆየው የሰጠው ቃል ኪዳን የሚቆየው የሱን ቃል ኪዳን የጠበቀ እንደሆነ አላህ Subhanahu Wa Ta'ala በቁርአን ላይ የሚያስቀምጠው ያንን። እናንተ ቃል ኪዳንን እስካላፈረሳችሁ ድረስ እኛም ያን ቃል ኪዳን አናፈርስም። ካፈረሳችሁ በኋላ ግን عسى ربكم ان يرحمكم وان عدتم عدنا ካፈረሳችሁ በኋላ ብትመለሱ እንመለሳለን። ሰው ከዛ አንፃር የተቀመጠ ነው። ኢብኑ ከሲር በዚህ ደረጃ ነው የሚያስቀምጠው። እኔ ግን ከምን አንፃር መሰለ ያየሁት እናንተ ምንድነው በኃጢአታችሁ አይቀጣችሁም ነበረ ካለ በኋላ ነገር ግን እናንተ ሰው እንደ የሰዎች ልጆች ናችሁ ነው አይደል የሚለው። አማርኛው ልታነብልኝ ትችላለህ? በሸሩን ሚመን خلق ነው የሚለው። ኦኬ እኔ አማርኛውን አልተጠቀም። ኦኬ እየከፈች አይደለም እያየሁ ያለሁት። አንዴ እሺ ልክፈትና እንመልከተው። አረብኛው ግን በሸረን ሚመን خلق ነው። ከፈጠራችሁ ሰዎች በቃ የነዛ ልጆች ናችሁ። ከፈጠራችሁ ሰዎች መካከል ናችሁ። ሚዩት አድርጎ ኦኬ አንዴ ልክፈትሽ። ሱረቱል ማኢዳ ምዕራፍ 5 ቁጥር 18 ኦኬ ምን ብለው ነው የተረጎሙት? እሺ አይሁዶችና ክርስቲያኖች እኛ የአላህ ልጆችና ወዳጆች ነን። ታዲያ በኃጢአታችሁ ለምን ያሰቃያችኋል? አይደላችሁም እናንተ ከፈጠራቸው ሰዎች ናችሁ አለ። ኦኬ የሰው ልጆች ናችሁ አይደለም፣ ከፈጠራቸው የተፈጠራችሁ ናችሁ። ኦኬ ትክክል። ይኸውልህ ስለዚህ የተፈጠራችሁ ናችሁ የሚለውን አቴንሽን ያመጣው ከምንድን ነው? የተፈጠራችሁ እንደ ሌሎቹ ሰዎች ናችሁ ነው እኮ። እንደ ሌሎች ናችሁ የሚለውን ምን አመጣው? ልጆች ነን ማለታችን አይደልኛ? ልጆች ማለት ነን ፕላስ ተወዳጆች ነን ማለታቸው። አዎ ጂክ ቆይ አንዴ ጠብቀኝ። ኦኬ ጂክ ትላንት ስላወራንበት ነው ጂክ ጠብቀኝ የሚል። ኦኬ ትላንት አውርታችሁበታል። እሺ ኦኬ ዝም ብሎ ነው የሚያለፋው። ትላንት በደንብ ነው ያስረዳሁት። አወራችሁ ወይ በቃናል። ኦኬ አሁን እኮ ልጅ ስለማውቀው ነው በደንብ ዝም ብሎ ነው የሚያለፋና አሁን እዚች ላይ ጸባይ ምናምን ሲሰራ እንትን እንዴ ጸባይን አንተ ስታደንቁ አልነበረም እንዴ ጄክ? እና ከዛ ቆይ እሱን ተወውና እንዴ እሺ ተመልሶልህ አልነበረ ይሄንን ራስ ያነሳኸው? አይ ለምን እንደዚህ መጥፎ ነገር ተናገርክ? ጸባይ ማለት በአንተ ጋር በጥሩ ነው የተለያየ ነው። ቆይ ሰው ወሬን ተወውና
በቃ ሁሌ የተጠየቀ ጥያቄ ነው እኔ ጋር የዘመጠዋ። እኔ እኮ የልጅ እየፈተነን ነው። አይ ጠይቀኛል እኮ መጀመሪያ አንተ አቡኪ። ጠይቀኝ አልጠየቅኩም አላልኩም። አይ አንተ ሁሌ የተጠየቀ ጥያቄ ነው ወይ የምትጠይቀው? አቡኪ ምን እያደረገ እንደሆነ ታውቃለህ? አልተመቸኝም። ለዛ እኮ ነው ምን እያደረገ እንደሆነ ታውቃለህ? ሙድ እየያዘ ነው። ገብቷል። ትላንት አጥቤ ካሰጣሁት በኋላ ከዛ በኋላ ኮመንት ላይ እንትን ሲል ነበር። ዝም ብሎ የሆነ ፒዲኤፍ አለ። ከዛ እዛ ላይ ነው የሚገለብጥልህ። ሊንጉስቲካል አፕሮች፣ ኮንቴክስቹዋል አፕሮች ምንም የሚያውቅ ነገር አይደለም። ግን ከዛ ካወጣ በኋላ ይፎክራል እና አሁን ትላንት ይሄንን ስንት ሰዓት ሞግት እያልኩት ሊንጉስቲካል አፕሮችን ሞግት ያንን ተጠቅመህ ምንም የለም። ልጁ ግን ካወጣ በኋላ ወይ ይፎክርብሃል ወይ ደግሞ አውቆ ነው ነው هذا الرجل يعني يريد يعني انتشار الشبهة لكن لا يعرف يعني مثل هذا الرجل يعني نطرده ما في مشكلة. قام بالله እንዳትጠይቅ እኮ ምንድነው መሰለህ ዝም ብሎ ወላሂ ያው ምንድነው መሰለህ ምዕራፍ 10 ጠቀሰልኝ ባለፈው ትላንት እኮ ነው ትላንት ወላሂ አራት አንቀጾች ጠቅሶልኝ አራቱንም አስረድቼው ሞግት አልኩት። ሞግተኝ ነው እያልኩ የነበረውና እዛ ላይ በቃ አቅሙ የለኝም ቋንቋ ስለማልችል ነው በቃ እንትን ብሎ በቃ እሺ አስረዳኝ ምናምን ብሎ አስረድቼው ትውቱ ምናምን ሆኖ ጥሩ ነው እሺ በዚህ መልኩ ብዬው ትላንት ኮመንት ላይ እንትን ላይ ውስጥ ላይ እንትን ሲለኝ ነበርና ከዛ እንደው ባገኘው እስቲ ላይቭ ከፍት ምናምን ስል ወደ አንተ በስመጣ ደግሞ እዚህ ያለ እዛ ራሱን ደግሞ ሲጠይቅህ ነበር። ልጅ የሚለው ላይ ቁርአን ላይ ሲመጣ በሶስት መልኩ መጥቷል። ሲያወግዝ ማለት ነው አውግዞ ማለት ነው። ኦንቶሎጂካሊ አውግዟቸዋል፣ ባዮሎጂካሊ አውግዟቸዋል ምናምን ብዬ ማለት ነው አስረድቻለሁ። እዚህ ራሱ ኢብኑ ከሲር ካየኸው ይሄንን ልጅ የሚለውን ጠቅሶ ያኒ ለዓብዲህ እስራኤል በመጽሐፎቻቸው ውስጥ እስራኤልን ወይም ያዕቆብን በኩሬነህ ያለው ያስቀምጣል። ያንን ያኒ ለኢክራም ነው ለማላቅ ምናምን ነው ብሎ ነበር የሰለሙት። ያኒ ረዱ عليهم ማለት ነው መልስ ሰጥተዋል ለነዛ ምናምን ብሎ ጠቅሶ ያንን አስረድቼው ይሁሉን ጠቅሶ አስረድቼው ከዛ አንተ አረብኛ ምናምን ይለኛል። እሺ አረብኛ ልታወና እንግሊዝኛው ላይ ሞግት እንግሊዝኛ ተጠቅምኩለት ማለት ነው። ኢምፖሲብል ኮንዲሽን ምንድነው ብዬ እያስረዳሁት ኔጌት እያደረገ ነው እንዲ ኢነ የምትለው ቃል ምናምን ብዬ እያስረዳሁት ራሱ እዛ ላይ በቃ በቂ ነው አንተ ቋንቋውን የተጠቀምክብኝ ብሎ ሳለ እዚች ላይ ሲጠይቅ እዛው ላይ ራሱ አሁን ባክግራውንድ መክፈት አልችልም እንጂ ውስጥ ላይ ምን እንዳለኝ ታውቃለህ? እኔ ልክ ሂስ እንደሚሰራ ሰው ነው የምሰራው ይለኛል ማለት ነውና ዩሪድ ኢንቲሻር እኔ ፍክሪ ከትናንት ወዲያ ዛሃሩ ራሱ ቁጭ ባለችበት የጠየቀ አረኔን ጠይቆኝ ነበር እንደዚህ አይነት ጥያቄ ስትል ሰምቻለሁ እኔ ጋር ማለት ነውና ያው እንደዚህ አይነት ቦታ ካምባላ ቦታ ማንሰጣቸው ዝም ብሎ ጊዜ ነው የሚያባክ ነው ዝም ብሎ ነገር ነውና ያ ሁሉ ተብራርቶለት ግልጽ ሆነለታል። ባይዘው ግልጽ ሆነለት ብቻ ሳይሆን ሞግት እያልኩት ሪካርዶ አለኝ በነገራችን ላይ እንደው ካስፈለገው ሞግት እያልኩት ሞግት አልችልም ብሎኝ እኮ ነው። አሁን እዚህ እንደገና እንትን ሲል እኮ ነው የገርሞኝ ነው የገባሁት መሀል ላይ። ዳይሎች ናቸው ተዋቸው። ኢንሻአላህ ሌላ ጥያቄ ያለው ሰው ካለ ይቀጥል። ቀጥሉ በቃ ኸይር ጀዛከላህ። እሺ ጥያቄ ያለው ሰው ካለ ኢንሻአላህ መቀጠል ትችላላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ቡኪ? ሰላም ነህ ወይ? የሆነ ጥያቄ ነበረኝ። ወይ ሀቢቢ وعليكم السلام. قتل حبيبي طياقين الله يبارك بكم يا اخوه. الله يبارك بك يا اخي ابو بكر الاخوه جميعا الشعب الاثيوبي. الله يبارك بكم يا رب. امين. الله يبارك بكم يا رب. الله يجعل في ميزان حسناتكم يا رب. الله يبارك بكم. امين. አክመል ጠይቅ ከለ እሺ አላቋርጠውም ብዬ ነው። እሺ እንትን በአደም አለይሂ ሰላም
እነሱ በሰሩት ኃጢአት እኛ አንቀጣም። ኃጢአትን በእኛ እምነት እንደማይወራረስ አውቃለሁ እና ኦኬ ጄክ ቀጥልሻል እየበላው ነው ካለ እሺ ችግር የለውም ቀጥል አክመልሽ የኃጢአት ውርስ የለም በእስልምና የለም እና ይሄ የአደም አለይሂ ሰላም የበላው በለስ አንገቱ ላይ እንደቆመ ምናምን ነገር ቆሙበታል እዚህ አንገቱ ላይ ማን ነው ያለው አይ አላውኩም አይ እንደ ጥያቄ ነው የለም እንደዛ የሚባል እዚህ ስለ የለም እዚህ ወንዶች ላይ እዚህ አንገታችን ላይ ሆነች ያለችዋ ነገር አለች አይደል እና እሱ አሁን ኃጢአት ውርስ ነው እንዴ አይ እንደዚህ ሆነ እየጠየቅኩ ነው ያለው እኮ አይደለም ሲጀመር ውርስ አይደለም ይሄ ውርስም እንትን ይሄ ከኃጢ ጄክ ትክክል ነው እኮ እንደዚህ ይባላል በተለምዶ ኢትዮጵያ ሀገር እኮ ቀጥል አሁን እኔ ምስትዝ ብሎኝ ነው ይላሉ አንዳንዶች እንደዛ ግን ይሄ ከኃጢአት ውርስ ከሚባለው ጋር የሚገናኝ አይደለም አይገናኝም በተፈጥሮ ነው ለምሳሌ የቀለም እንትን ማለት የአይን ለምሳሌ ሁለት አይን ያለህ አደም አለይሂ ሰላም ሁለት አይን ስላለው ነውና ከዛ ጋር ተያይዞ ነው እንጂ ጉሮሮውን አንቆ ይዞት ነው ምናምን እንደዛ የሚባል ነገር አለ የለም በእስልምና መረጃ ይፈልጋል ያንን ለማለት እሺ በቃ ጀዛከላ መሰግናለሁ በመሰረቱ አደም ይበላ ነበር እኮ እሺ የማይበላ ነበር የሚበላ ነበር የመብላት ባህሪ ነበር ስለዚህ ይሄኛ ላይ ያለብን ነገር ከአደም አለይሂ ሰላም የመጣ ነገር አይደለም ማለት ነው የእሱ ዘሮች ስለሆነን የሚመጣ ነገር ነው ነገር ግን ከወንጀል ጋር ተያይዞ ምናምን አይደለም ነው ከወንጀል ጋር ተያያዘ አይደለም እሺ በቃ ጀዛከላ መሰግናለሁ እሺ በእስራኤልያ ደረጃ አንዳንድ የሚነሱ አሉ ሙሉ በሙሉ አስላ የሌላቸው ናቸው ዝም ብሎ ወሬዎች ናቸው እና አንዳንድ የቤተክርስቲያን እንትኖች ላይም አሉ ታሪኮች ላይ እንደዚህ አይነት ነገራቶችና አንዳንድ ያስኬድም ስናስበው ራሱ ሲበላ አንቆት ምናምን አስቸጋሪ ነው አይመስልም አክመል ያው ልክ ነው አያም የሚለው ምንድነው ሙስሊም ነው እሺ ጥያቄ አለ እዚህ ያሉት እኔ እንጃ ሞዴሬተሮች ከሆነ አላውቅም እኔ ሰው እየጠየቅኩ ነው እሺ ሙስሊም የሚለው ጥያቄ አለ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ሳይሆን ማሳሰብና ምናልባት ከእናንተ ባልበት የተወሰነው ነገር ጥሩ ነው አንዳንድ ጓደኞች አሉ ክርስቲያኖች ምናምን ለጥያቄ ይገባሉ ግን ሆን ብለው ጥያቄው ገብታችሁም ሳይገባቸው ይሁን ጥያቄ የሆነ ጊዜ ለመፍጨት ምናምን ስለሆነ በፋሰታቸው ጥያቄ ከአንድ ጊዜ ከሁለት ጊዜ በላይ ባትመልሱላቸው የሚል ሀሳብ ነው እኔም አንድ ጓደኛ ያለኝ እንደዚህ ጥያቄ ጠይቀኛል መልስለታለሁ ግን በቃ ጥያቄው ዝም ብሎ አንብቦ ከመተው ውጭ የመረዳት እና ደግሞ እስኪ እውነትን ለመረዳት የሚጥሩት ነገር የለም በቃ ሆን ብለው ነው በቃ ጥያቄ ጠየቅን ብቻ እና ጊዜ ለማቃጠል ብቻ ነው አዎ እንደዚህ አይነት ሰዎች አሉ ጥያቄ አለ አሁን አንተ እኔ ጥያቄ የለኝም ሀሳብ ነው አስተያየት እሺ ማህኑሪ የሚለው ማህኑሪ ነው የሚለው ሰላም አለይኩም ማህኑሪ ነው ምንድነው ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ነበረኝ ጠይቂ በሐጅ ነብይ ድምጽሽ ታፍነዋል እየተሰማኝ አይደለም ለኔ አሁንስ እሺ ቀጥይ ድምጽ ከፍ ብታደርጊ አሪፍ ነው በሐጅ ነብይ ዙሪያ ማለት ነው ለምሳሌ አሁን የኔ እህት ታላቅ እህት አለችኝ ከዛ እሷ ገብታለችና የእሷ ባል ደግሞ ትልቅ ነው በጣም ብዙ ዲፈረንስ አለን ግን የዛኔ እኔ ትንሽ ስለነበርኩ ሰላም ስለሚለኝ አሁንም ያው ሀያ በማድረግ ምናምን ልክ ሲገባ ምናምን ቤት ሰላም እለዋለሁና እንዴት ይታያል እድሜ ስለገፋ አጅነቢ አይሆንም የሚባል ነገር የለም ትልቅም ቢሆን እንደዛ የሚባል ነገር የለም
እታችን ኮንሴፕቱ ምን መሰለሽ? አሁን የስተሕዩነ ሚነ ናስ ወላ የስተሕዩነ ሚነ አላህ አይነት ነገር ነው። ሀሳብሽን በጣም ነው የተረዳሁት። በጣም ማለት ነው። አንቺ እያልሽን ያለሽው ድሮ እኔ ልጅ ስለነበርኩኝ ሰላም ይለኝ ነበረ። አሁን ካደግኩኝ በኋላ ደግሞ ስመጣ በሺም ይዘኝና ሰላም እለዋለሁ ነው አይደል? ይሄ የአብዛኛው የማህበረሰባችን ችግር ነው። እንደዛ ነው አይደል? እታችን አዎ፣ ይሄ የአብዛኛው የማህበረሰባችን ችግር ነው። ስለዚህ ምንድነው ማድረግ ያለብን ከተባለ የጀሃነም እሳት ከዚህ በላይ አስቸጋሪ ነው። አላህን ከዚህ በላይ ልናፍረው ይገባል። ስለዚህ በቃ የተለያየ ሜቶዶችን ተከትለን ሼም ራሱ ቢይዘን የተለያዩ ሜቶዶችን ተከትለን መቆጠብ በቃ ዲን ነው። መጀመሪያ አላህ ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይደሰታሉ። ከዛ በኋላ ነው የሰው ደስታ ይመጣው። የቤተሰብ የራስ ደስታ የዘመድ አዝማድ ደስታ ከዛ በኋላ ነው ይመጣው። የስተሕዩነ ሚነ ናስ ወላ የስተሕዩነ ሚነ አላህ ከሚለው ሰዎች እንዳንሆን የተለያዩ ሜቶዶችን ተጠቅመሽ ይህንን ነገር ለማቋረጥ ሞክሪ። አላህ ደግሞ ይረዳናል። ከኛ ዓዝም ነው። ፈኢዛ ዓዘምተ ፈተወከል ዐላ አላህ። ዓዝም አድርገሽ ብቻ ከተነሳሽ አላህ ይረዳናል። ቀላል አይደለም። ባይዘው ቀላል ስላልሆነ ነው የምነግርሽ፣ እንደዚህ ስለማቆም ነው የምነግርሽ። ስለዚህ ዱዓ አድርጊ። ከዛ ደግሞ በቃ እንትን ለማለት የተለያዩ ሲስተሞችን እየተጠቀምሽ ጫና ሊፈጠርብሽ ይችላል። ቤተሰቡ ሊያገልሽም ይችላል። ችግር የለውም። ዱንያ ነው ይሄ። እቺ ጠገበች ልትባል ትችላለች። አደገች ዋሃብያ ሆነች ልትባል ብዙ ነገር ነው የምትባየው። በቃ አላህ ዲኑ ይቀድማል፣ ረሱል ይቀድማሉ ብለሽ እንትን ለማለት ሞክሪም። አላህም ያግዝሻል ኢንሻአላህ። እሺ መርሐባ፣ አመሰግናለሁ። ጀዛከላ በየትሽ በኩል አስነግሪ ምን እንደዛ ነገር አድርጊ። ኦኬ ቀጥል። ጃክ ሀይባ የምትለው ሀይባ አለሽ ወይንም ደግሞ ማሂ ጥያቄ ካለሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥይ። እኔ አንድ ጥያቄ ነበረኝ እኮ ቀጥይ። ጥያቄ ተውሂድ በተመለከተ ነው። አይሚን አውቃለሁ የተውሂድ ሶስቱም የተከፈሉት በቁርአንና በሐዲስ እንትኖች እንዳሉ ያኔ ተግባራቸው እንዳሉ አውቃለሁ። ግን ለሶስት የተከፈለበት አጋጣሚ በሶስት ተከፍሏል የሚል በቁርአንና በሐዲስ ስለሌለ ከአህባሾች ጋር አብዱላህ ሐረሪ እንደ መውሊድን እንደጀመረው አይሆንም ወይ ከነሱ ጋር ለማለት ለመጠየቅ። መውሊድን እንደጀመረው አይሆንም ወይ ከነሱ አይገናኝም። እኛ በመሰረቱ ቢድዓ የሚባለው ፊል ወሳኢል ላይ ቢድዓ ይገባል አይገባም ሌላ ነጥብ ነው። ግን እኛ ቢድዓ የምንለው ዒባዳ ተደርጎ የተያዘ ያኒ ይቅሰድ ቢሃ ያኒ አስሉኩ ያኒ ዲን ተደርጎ የተያዘ እንደ ዒባዳ የተያዘ ነገር ነው ቢድዓ ብለን የምንገልጸው። ነገር ግን ተውሂድን በዚህ መልኩ የከፈሉ አሉ ወይ ምን ሰለፍ ከተባለ ኢብኑ ጀሪር ኢማሙ ሙፈሲሪን አቡ ጃዕፈር ኢብኑ ጀሪር አጣበሪ ረሂመሁላህ ተዓላ ይሄንን ተውሂድ አልዒባዳ ተውሂድ አልሩቡብያ በማለት ከፍለዋል። ፊ ሱረቲ አልዕምራን ምዕራፍ 3 ቁጥር 2 ላይ ያለውን ላይ መመልከት ትችያለሽ። እዛ ላይ ምን ይላሉ? አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም የሚለውን በሚያብራሩ ጊዜ ወአማ ማዕና ቀውሉሁ ይሉና ፈኢነሁ ኸበሩን ሚን አላህ ጀለ ወዐዝ አኽበረ ዒባደሁ አነ አልኡሉሂየተ ኻሰቱን ቢሂ ዱነ ማ ሲዋሁ ሚን አልአሊሀቲ ወልአንዳዲ ወአነ አልዒባደተ አሉ ወአነ አልዒባደተ እዚህ ጋ ነው ወአነ አልዒባደተ ላ ተስልሑ ዒባዳ እኮ በፍጹም ትክክል አይሆንም ወላ ተጁዙ የተፈቀደ አይሆንም ኢላ ለሁ ሊኢንፊራዲሂ ብቸኛ ለሆነው ብቸኛ በመሆኑ ማለትም አቻ የሌለው ለእርሱ ካልሆነ በስተቀር ዒባዳ ለማንም የሚፈቀድ አይደለም መስጠቱ ካሉ በኋላ ቢሩቡብየቲ ወተውሂዱሁ ቢልኡሉሂየቲ አየሽ ቢሩቡብየቲ ወተውሂዱሁ ቢልኡሉሂየቲ በማለት ተውሂድ አልሩቡብያና ተውሂድ አልኡሉሂያ በማለት ከፍለዋል። እኛ ተውሂድ ለሶስት ብቻ አይደለም እንከፍለው፣ ለሁለት ልንከፍለው እንችላለን፣ ለአራት ልንከፍለው እንችላለን። በመሰረቱ ተውሂድ አልሩቡብያ ተውሂድ አልኡሉሂያ ወይንም ደግሞ ተውሂድ ኢላሂ ወይንም ደግሞ ተውሂድ አልዒባዳ ወይንም ደግሞ ተውሂድ አልአስማእ ወሲፋት ብቻ ሳይሆን
ሌሎች ደግሞ ተውሂድን ለሁለት ከፍሎ ተውሂድ ጠለብ ወልቀስድ፣ ተውሂድ አልማዕሪፋ ወልኢስባት በሚልም ከፍለውታል። ጉዳዩ ሰዎችን ለማስተማር እንጂ በራሱ እንዲህ በመክፈላችን ለሶስት በማለት ለሁለት በማለት ለአራት በማለት በራሱ አጀር እናገኛለን አይደለም። ወደ ዒባዳ ሰዎችን በማስተማር ነው አጀር እናገኛለን ብለን የምናስበው። ወደዛ ሰዎች ለማስተማር በዚህ መልኩ መክፈል ይቻላል። በራሱ ቢድዓ ነው የሚባል አይደለም። ቢድዓ የሚባለው ዒባዳ ተደርጎ የተያዘ ነገር ነው። አምልኮ ተደርጎ በራሱ አላህ አጀር ከአላህ አጀር አገኘበታለሁ ተብሎ በራሱ የተያዘ ነገር ነው ዒባዳ የሚባለው። የዛን ጊዜ ቢሆን ኖሮ ምናልባት ቢድዓ የሚለው ስያሜ ያገኝ ነበር። ግን በመሰረቱ ይሄ የሚያገኝም አይደለም ማለት ሚነ ሰለፍ ራሱ መረጃ ያለ ነው። ኢብኑ ጀሪር አጠበሪ ረሂመሁላህ ተዓላ በዚህ መልኩ ገልጸዋል ማለት ነው። ራሱ ሶስት ብቻ አይደለም በአራትም እንከፍላለን። ለምሳሌ ተውሂድ አለ ሌላኛ አራተኛ ላይ የሚጠቅሱትም አለ። ይሄ ቢድዓ በሚለው ውስጥ የሚገባ አይደለም። ቢድዓ እያልን ያለነው እንደ ዒባዳ የተያዘን ጉዳይ ነው። ለዛ ነው من أحدث في أمرنا هذا ما ليس منه فهو رد، وفي رواية للمسلمين من عمل عملا ليس عليه أمرنا فهو رد يميله. من أحدث في أمرنا يميله أي في ديننا ما ليس منه فهو رد أي مردود عليه غير مقبول مالتنا في ديننا في العبادة في العبادة لا يفترن هي عبادة درجنا على أزنه من وسائل المرسلة ملكام كونه مكعربية وشوستنا ኮንሴፕቱን ከመረዳት ነው የሚመጣው። ግልጽ ካልሆነች አቡኪ ይጥልበት። ግልጽ ነው። ግልጽ ካልሆነ አቡኪ እስቲ ቀጥልበት እዚህ ላይ። አይ ሀዳ በጣም ግልጽ ነው። ልክ ከማ እሺ አብዱ እንደማለት ነው እና ግልጽ ነው በጣም። እሺ አብዱ አለ። ማን ነው የሚቀርበው? አቡ ረስላን የሚለው አለ። አቡ ረስላን የሚለው እሱ ስለሚቀድም እሱን እናስቀድም። እሺ ከሌለ እንግዲህ ትወርዳላችሁ የሌላችሁ። አብዱ ቀጥል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አይደለሁም እኔ። ቀጥል። እሺ ቀጥል አብዱ። አሁን የሆነች ልጅ የጠየቀችው ማለት ነው አጅነቢይ በሚለው የእህት ባል ለሷ አጅነቢይ ነው? አዎ ነው። ኦኬ ማለት አብዱ ነው። እሺ በእህትማማቾችን ማግባት አይቻልም እና በዛ አንድ ላይ ማድረግ አይመስለኝም ነበር። አንድ ላይ ማድረጉን ነው የማይቻለው። አንድ ላይ ማድረጉን ነው የማይቻለው። እሺ አመሰግናለሁ። አንድ ላይ ሁለቱም በአንድ ጊዜ ነው የማይቻለው እንጂ ያቺኛው ፈታት ምናልባት ሊያገባ ይችላል። እሺ ግልጽ ነው። አመሰግናለሁ። እሺ ባረከላሁ። ኦኬ ጥያቄ ያለው ሰው ካለ ኢንሻአላህ ይግባ። ላግዝ ብዬ ነበር አቡኪ። እንግዲህ ሰው ዛሬ የለም። ምንድነው ላሳርፍ ብዬ ነበር። አውቀህ ነው አንተም ሰው እንዳይለያየተ ነው የመጣው። ኧረ አይደለም ያኛው ልጅ ሳይሆን ነው ጽሁፍ ሲጨቃጨቀኝ ኮሜንት ውስጥ ላይ ማታ ያውሉ አስረድቼው መጨረሻ ላይ አማርኛ ይለኛል። ወላሂ በጣም ነው ያስቅ። አላህ ያንሳላችሁ ይሄንን ድርቁርና። እኔ በጣም ነው የሚያሳዝኑኝ አንዳንዴ። በቃ ሰው እንዴት ከዛ በጣም ጅልናቸው ደግሞ ምንድነው ታውቃለህ መሰለህ? አማርኛው ትርጉም ስህተት ነው እያልካቸው አይ የግድ ምናምን ይሉና እሺ በአማርኛው ራሱ እሺ ላብራራልህ አልኩትና ያው በአማርኛ ላይ መስፈርት አድርጓል። እኔ የምትለው በሸርጠያ ናት ብለን ከፈሰርን መስፈርት ነው። በእንግሊዝኛ ኮንዲሽን ነው የሚባለው። ኮንዲሽናል ፓርቲክል ነው ካለን ኢምፖሲብል ኮንዲሽን ወላዋለው። እኔ ኢምፖሲብል ኮንዲሽን ነው ብዬ እየነገርኩት እንግሊዝኛም አይረዳም፣ አረብኛም አይረዳም። ምን እናድርግ ነው? አሁን እኮ መግባባት አልተቻለም። አሁን ከባዱ ነገር አረብኛ መደበቂያ ሲሉን ወደ እንግሊዝኛ ሄደን ወደ እንግሊዝኛም ስንሄድ እንግሊዝኛውም አይረዱም።
በአማርኛም ስንሄድ አማርኛም ላይ እንደዚሁ ችግር ናቸው ከማውራት ውጪ ማለት ነው። በጣም በጣም ከባድ እኮ ነው። ከታች ሌላ ፕሮግራም አለን እያሉን ነው ኡስታዝ ጀማል። ይሄ የአቡበክር ፕሮግራም ነው። ይሄ የራሱ የአቡበክር ፕላትፎርም ነው። ስንጨርስ እንወጣለን። ኦኬ ነው፣ እየቀለድኩ ነው። ሰላም አለይኩም ወራህመቱላሂ ሰጀት ወአለይኩም ሰላም። እየቀለድኩ ነው። ለማንኛውም ኧረ ባትቀልዱስ ምን ትክክለኛ መልስ እኮ ነው። እኛ እናቀል አብሽሯል። አይ ምን አዲስ ነገር የለም እኮ ዝም ብለን ምን ፕሮግራም አለ እንደው ቻሌንጅ ጀምረን አቡበክርን 100,000 ኦኬ አልገባም እንደ አቡበክር እስካሁን ምን ይገባል እባክህ። እንደው የሆነ ሰው ሩቃ ሳያደርግበት አይቀርም እንደው እንዳይገባ ማለት ነው። ኧረ ከባድ ነው። እስካሁን እኔ 1 ሚሊዮን እየጠበቅን በ100,000 ከባድ ነው። ያው ለሁሉም ነገር ጊዜ አለ አይደል? ዛሬ እንደው እንጀምረው ብለን እኮ ነው። ጨፋሪዎች እንኳን ገብተዋል ራሱ 1 ሚሊዮን። አይ እሱማ እነሱ ቆሻሻ የሆነ ነገር እየሰሩ ከየትም ፍጭ ነምጭ ስለሆነ ማለት ነው የነሱ። እኛ ደግሞ አልহামዱሊላህ ወላሂ ራሱ ትልቅ ነገር ነው። ዳዕዋ የሆነ ነገር እስላማዊ ፕሮግራሞች ብቻ እየተለቀቁ ዳዕዋ ይሄናክል መግባታችንም ትልቅ ነው። አሁን ሌሎችን ሰዎች ብናያቸው ትልልቅ ምንላቸው ሰዎች ማለት ነው እንኳን 100,000 5,000 እንኳን አልገቡም በስንት አንዳቸው። ግን እኛ ወንድሞች አልহামዱሊላህ ግን እንደው እኛ አያሳፍሩንም በቃ እንተማመናለን። አያሳፍሩንም። 100,000 ይገባል በዚህ ሳምንት በቃ ይሄ ነውና ለዛ ነው እንደው ፕሮፋይላችንም ቀይረናልና ለዛ ነው። ከጨረሳችሁ ነው ካልጨረሳችሁ ቀጥሉና ሰዎቹም እንዳይሄዱ ነው። በነገራችን ላይ እዚህ 260 ምናምን ሰዎች አለን። ከዛ ያው ሙስጤም አለ ማለት ሙስጤ ሁለተኛ ስሙ ነው አብዱል ፈታም አለ። ሞቅ እናደርገዋለን ኢንሻአላህ። ቀጥሉ ኢንሻአላህ። ግድ ነው። እሺ ሰሚር ጥያቄ አለ። ከዚህ ልጀምር ነው ወደ ጎን እንሄዳለን። ሰሚር እሺ ሰሚር ከሌለ አማን ጥላ ነው የሚለው መሰለኝ። አማን አለ? እሺ ይኸውላችሁ ማታወር ከሆነ ወዲያ ነው የምትወርዱት። ያው እኔ ሞዴሬተር ስለሆንኩ የማውረድ ሱስ ደግሞ አለብኝ። በዛ ላይ ቁጭ ማለት ዝም ብሎ ጥሩ አይደለም። እሺ ፊዳከ ነው ያለ ፍልስጤም ምናምን የሚለው አለ። ያለ ፍልስጤም ምናምን የሚለው ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? አዎ ትሰማለህ። እኔ አንድ ጥያቄ ነበረኝ። እሺ ጁምዓ ላይ ከኹጥባ በኋላ የሚደረገው ዱዓ አሚን አይባልም ማለት በخلاف ነገር ሰላቱ ካለቀ ወይስ ያኒ ኹጥባው ላይ የሚያደርገው ዱዓ ነው? ኹጥባ ላይ እሱ ላይ ኺላፍ አለ፣ በይነ العلماء ኺላፍ አለ። ነገር ግን እጅ አታነሳም። አሚን ብትል እንኳን እጅ አታነሳም። ነገር ግን ለራስ በሚሰማ መልኩ አሚን ብትል በመሰረቱ ዱዓ ተለምኖ አሚን ማለት ነው ያለው በመሰረቱ። ነገር ግን ሌሎች ዝም ብሎ ማዳመጥ ነው ይላሉ፣ ከፊሎች ደግሞ አሚን ይባላል ይላሉ። ግን እሺ አሚን በሚሉት እንሄድና እጅ ግን አታነሳም። እጅ አንስታ አይደለም አሚን የምትለው ለራስ አሚን ትላለህ ማለት ነው። አው ኺላፉ ሀቢቢ እጅ ማንሳት ላይ አይደለም ኡስታዝ እንዳለህ ጂ አሚን በማለት ላይ ነው። እሺ ኺላፉ አይዋ መርሐባ እሺ ማን አለዚኮ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ራስታ እንዴት ናችሁ? ሰላም ናችሁ? አለሁ አልሐምዱሊላህ። ጠፍተሃል? ኧረ እኔ አለሁ አልሐምዱሊላህ። ያው ስሮኝ እከታተላለሁ ትምህርታችሁ። ባረከላሁ ፊኩም አለሁ። ጥያቄ ለመጠየቅ ነው። ያው እንደሚታወቀው ቁርአን ላይ አልሐምዱሊላህ አላህ ከሃይማኖቶች ማለት ነው ተቀባይነት ያለው አላህ ዘንድ እስልምና እንደሆነ አንቢያዎች ነቢያቶችም ሙስሊም እንደነበሩ ይነግረናል። ግን ሱረቱል በቅራ ላይ ማለት ነው አላህ ሱብሓነሁ ወተዓላ እነዚያ ያመኑ ወለዚነ ሃዱ ወነሳራ ወሳቢኢን ይላል። እነዚያ ያመኑ የሆኑት ክርስቲያኖችም ሳቢያኖችም በአላህና በመጨረሻው ቀን ያመኑት ማለት ነው በእነሱ ላይ ፍርሃት የለባቸውም ይላል። እና ይሄ ጥያቄ ማለት ነው እስቲ ይሄን ጥያቄ ያው አሉ ክታቦችም ስለሚጠይቁት ብትሄዱበት ብዬ ነው።
ابن تيمية رحمه الله تعالى في كتابه الجواب الصحيح لمن بدل الدين المسيح በሚለው ላይ ይሄንን መሰረት አድርጎ ያኒ ክርስቲያኖች የሚያነሱን ሹባህ መሰረት አድርጎ ይሄንን ክርስቲያኖች የድሮ ክርስቲያኖችም ነሳራዎች ወይም ነሳራዎች ልንል እንችላለን ነሳራዎች ያነሱት ስለነበረ ይሄንን ጠቅሶ ለነሱ መልስ ሰጥቷል። الجواب الصحيح لمن بدل الدين المسيح እነዚህ ሰዎች እነማን ናቸው በሚለው ላይ ያኒ በይነል ሙፈሲሪን በሁለት መልኩ ነው የተብራራው አንቀጹም አስመልክቶ ማለት ነው። የመጀመሪያው እነዚህ ነብዩ ሰለላሁ ዐለይሂ ወሰለም አገኝተው ደርሰው በነብዩ ሰለላሁ ዐለይሂ ወሰለም ደርሰው ያመኑ ናቸው አማኞች ናቸው በሚል አብራርተዋል። የመጀመሪያው የተብራራው በዚህ መልኩ ነው። የመጀመሪያው መብራሪያ ይሄ ነው። በፎቶ ላሳያችሁ ምናልባት ቆይ ገጹን ልነግርህ እችላለሁ። الجواب الصحيح لمن بدل دين المسيح ገጽ 143 ላይ فصل لنا قالوا وقال في سورة البقرة إن الذين آمنوا والذين هادوا والنصارى والصابئين من آمن بالله واليوم الآخر وعمل صالحا فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون إلى لنا فصواب بهذا القول بين سائر الناس اليهود المسلمين وغيرهم قالوا الناس مسلمون أيهودنا نصاراዎችን እኩል አደረገ ብለው ይሄንን አነሱ። ይሄንን ሲያነሱ ኢብኑ ተይሚያ ረሂመሁላህ ተዓላ ሲመልሱ ወልጀዋቡ አን ይቃል አሉ ለዚህ መላሹ እንዲህ ሊባል ነው አሉ። አውቆለም በመጀመሪያ ደረጃ ላ ሁጀተ ለኩም في هذه الآية በዚህ አንቀጽ ላይ ለእናንተ ምንም አይነት መረጃ የላችሁም። በምን ላይ على مطلبكم يعني على مطلبكم እንዴት ነበር የሚባለው ይሄንን ቃል فإنه يساوي بينكم وبين اليهود والصابئين ነሳራዎች ነበር ያነሱት። ስለዚህ ይሄ እንደው አንቀጹ ላይ እናንተና አይሁዶችንና ሳቢአኖች ከእናንተ ጋር እኩል አድርጓል ብሎ ስለዚህ ከእናንተ ጋር እኩል አድርጓል በመሰረቱም ለእናንተ መረጃ አይሆንም ለነሳራዎች ነው ምላሽ እየሰጣቸው ያለው። وأنتم مع المسلمين እናንተ ከሙስሊሞች ጋር ተስማማላችሁ አንድ ናችሁ። متفقين على أن اليهود ኩፋሮች መሆናቸው አይሁዶች ኩፋሮች መሆናቸው ነሳራዎች ከሙስሊሞች ጋር ተስማማላችሁ በሚል ይገልጻሉ። ይሄንን ከሞገቱ በኋላ ሳቢኢዩን የሚባሉት ምን እንደሆኑ ምናምን ይገልጻሉ። من حين بعث إليهم رسول فكذبوهم فهم كفار ሳቢኢን የሚባሉት እነዚህ መልእክተኞች ተልከው የካዱ ናቸው ምናምን በማለት በመሰረቱ የነበረውን ነገር ይገልጻሉ። ከዛ መጨረሻ ላይ ግን እነዚህ በዚህ መልኩ ነው። ከፊሎች ደግሞ ሳቢኢን የሚባሉት ሳዒዲ ደግሞ ሲናገሩ አኒ ፍርቀቱ ሚን ነሳራ ናቸው ከነሳራዎች ውስጥ ክፍል ናቸው በማለትም ይናገራሉ። በአጠቃላይ እነዚህ ነብዩ ሰለላሁ ዐለይሂ ወሰለም አግኝተው ያመኑ ናቸው በሚል የመጀመሪያው ማብራሪያ በዚህ መልኩ ነው የተብራራው ማለት ነው። ገጽ ከ43 እስከ 44 ላይ በዛ መልኩ ነው የሚገልጸው። አንዴ ምናልባት ላሳያችሁ እያሳየሁ የተሻለ ነው። ፕሪሳይዝ አድርጌ ደግሞ መልሱን እናያለን በደንብ ይሄንን ግልጽ እንዲሆን ማለት ነው። ኦኬ ሰፊ ላይ ነኝ። አዎ ቀጥል። እሺ ኦኬ ይሄ ነው الجواب الصحيح لمن بدل دين المسيح ላይ እዚች ላይ ማለት ነው። ይሄው አንቀጹን ፈስሉን ብሎ ይሄንን ካመጡ በኋላ መንገድ እንትን ላይ ነኝ ውጪ ላይ ነኝ ያሉት ግን አይመችም። እንደዚህ ኪታቡን ብቻ እንድታዩ ስለፈለኩ ነው እዚች ላይ ከዛ እኔ በራሴን አለብልሃለሁ ይሄን እንድታዩ ስለፈለኩ ነው። ኦኬ እዚች ላይ በራሴን ትልበልልህና እዚህ እያነበብኩልህ አይመችም ለማሳየት። ምናልባት አቡኪ ከላኩልህ ማሳየት ይችላል የሚመችህ ከሆነ። ሃርዱ እኮ አለኝ ልክፈትላችሁ ሃርዱ። አይ አያስፈልግም ግን እንዲረዳው ስለፈለኩ ነው። ከዛ በኋላ ምን አለ ወአይደን فإن النصارى يكفرون اليهود ነሳራዎች ደግሞ አይሁዶችን ያከፍራሉ ካሉ በኋላ فإن كان دينهم حقا لازم كفر اليهود وإن كان باطلا لازم بطلان دينهم فلا بد من بطلان أحد الدينين የግድ አንዱ ከሁለት አንዱ የግድ ውድቅ መሆን አለበት ምናምን ይሉና فيمتنع أن تكون الآية
መድሐቱሁማ እነሱን ማወደሱ በፍጹም የሚሆን አይደለም እያወደሰ አይደለም። ወቀድ ሰወት በይነሁማ ምክንያቱም ነሳራዎችና አይሁዶችን ሳቢኢኖችን ደግሞ እኩል አድርጓል አይደለ አንቀጹ ላይ። ስለዚህ ሁለቱን ተቃራኒ የሆኑ አካላቶችን እያወደሰ በፍጹም አይደለም። ፈዑሊመ ታወቀ አነሃ ለም ተምደህ እሷ እያወደሰች እንዳልሆነ ዋሂደን ሚንሁማ ከነሱ አንዳቸውም ባዕድ ነስኺ ከተሻሩ በኋላ ያለውን ክስተት አይደለም እያወደሰ ያለው ወተብዲል ከተቀየረ በኋላ ኢነማ ማዕነ الآية የአንቀጹ እኮ ትርጉሙማ አልሙእሚኑነ ቢሙሐመድ ሰለላሁ ዐለይሂ ወሰለም ወለዚነ ሃዱ ወለዚነ اتبعوا موسى وهم الذين كانوا على شرعة قبل النسخ والتبديل والنصارى الذين اتبعوا المسيح هم الذين كانوا على شرعته قبل النسخ والتبديل كما ቀየሩ በፊት መጽሐፉ ከመገልበጡ በፊት ማለት ነው። ይሄ ከመበረዙ በኮራፕትድ ከመሆኑ በፊት የነበሩ አማኞችን ነው የሚያወድሰው ብሎ በዚህ መልኩ ገልጿል። ከዛ በነብዩ ሰለላሁ ዐለይሂ ወሰለም ያመኑትን ነው እነዛ አግኝተው ነብዩ ሰለላሁ ዐለይሂ ወሰለም አግኝተው ያመኑ ሰዎችን ነው የሚጠቅሰው በማለት ይናገራሉ። ከዛ በኋላ ወሳቢኡን የሚለው ደግሞ هم السابئون الحنفاء كالذين كانوا من العرب وغيرهم على دين إبراهيم وإسماعيل وإسحاق قبل التبديل والنسخ ሳቢኢኖች የተባሉት ራሱ እዚች ጋር ከመበረዙ በፊት ኮራፕትድ ከመሆኑ በፊት የነበሩ ናቸው ብለውም ይገልጻሉና በዚህ መልኩ ነው እንትን ላይም አለ ራስታ አሁን መጨረሻ ላይ አለ በሐዲስ ደረጃ አለ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አይሁዶች ለዚህ ለሰባ ምናምን ተካፈሉ ነሳራዎችም ለሰባ ምናምን ተካፈሉ كلهم في النار الا واحد አሉ ከአይሁድም አንድ ከነሳራም አንድ አለ يفترقت اليهود على 71 فرقه كلها في النار الا واحده يفترقت النصارى على 72 فرقه كلها في النار ستفترق امتي على 73 فرقه كلها في النار الا واحده ያሉበት በቃ ከይሁዶቹ ሙሳን የተከተሉት እዛ ይገባሉ አሉ። ከነሳራዎች ነሳራ ማለት ሊትራሊ ክርስቲያን ብለን እኛ እንደምንጠራው አይደለም። ክርስቲያን ማለት መሲሒዩን ማለት ነው። ነሳራ ማለት ኢቭን ባይብል ላይ ይጠቀማል። ነስራኒ ዒሳ የሱዕ አልነስራኒ ብለው ያስቀምጡታል። እና ነሳራ ማለት الذين قالوا إنا نصارى እኛ ነሳራ ነን ያላህ አጋጆች ነን ብለው ያሉ ሰዎች ናቸውና ነብይ ሙሳ ነብዩ ዒሳ እዚች ላይ እንደውም እንዲያው እዚች ላይ አሳያቸው ይታያል። ራስታ ገጽ 144 ላይ መጨረሻ ላይ ይሄንን አንቀጹን ሲያብራራ የመጨረሻው ላይ ሲያጠቃልለው የመጨረሻ ሐሳቡ ላይ ምን አለ መሰለ ኦኬ አሁን ጥሩ ነው። ولكن هؤلاء النصارى سلكوا في القرآن ما سلكوه في التوراة والإنجيل أي ስለዚህ በኢንጂልና እነዚህ ሰዎች ما سلكوا في يعني هؤلاء النصارى سلكوا في القرآن ما سلكوا في التوراة والإنجيل ከዛ በኋላ ምን አለ يدعون النصوص المحكمة يعني الصريحة ግልጽ የሆኑት ማለት البينة الواضحة التي لا تحتمل إلا معنى واحدا ويتمسكون بالمتشابهة المجملة الاشي ኦኬ ያው እነዚህ ሰዎች የሰሩትን ነገር ነው የገለጸልን የሙግቱን ሰዎች ባጭሩ ግን በዚህ መልኩ ነው ያብራሩት። ይሄ አቡበከርም የገለጸልን በዚህ መልኩ ነው ያብራሩት እነሱ። ግን ነብዩ ከመጡ በኋላ አይሰራም። ምክንያቱም አንድም ይሁዲ አንድም ክርስቲያን የኔን መምጣት ሰምቶ በእኔ ያላመነ ሰው በቃ አለቀ ፍሽካው ነው። لا يسمع بي احد من هذه الامه يهودي ولا نصراني ثم لا يؤمن بي الا كان من اصحاب النار قالوا اصحاب النار خلاص نعم ጀዛኩም الله خير ወለከናችሁ በቃ በጣም ነው ያበረራችሁት። ደግሞ እኮ ማን ነው በአላህና በመጨረሻው ቀን ያመነ ሲል በአላህ ያመነ ሲል ያው መቼም በአላህ ማመን ማለት በነብዩ ማመን ማለት ነው አይደል? የሚላይ ነገር እኮ አይደለም። አንድ ሰው ነው በአላህ አምናለሁ በነብዩ ያለምንም ካለ ያው አመና ይባላል። ለምን ሲባል ያው ከወደዳችሁ ማለት ነው አላህን ወዳለ የምትሉ እኮ ተከተሉኝ ብሎ አላህ Subhanahu Wa Ta'ala ስላዘዘ ማለት ነው። እና እነዛ ያመኑት ራሱ እኮ ሲል ነገሩ በቃ በዛ ጋር ራሱ ይገለዋል ማለት ያመኑ ሲል ማለት ነው። በአላህ ማመን በአላህ ቁርአን ያላ ከላም መሆኑን ማመን የመጀመሪያው ነው። በነብዩ ማመን፣ በነቢያቶች ማመን፣ በመላእክት ማመን በአላህ ማመን ውስጥ የሚገባው ነገር ሁሉ ማመን ነው እንጂ በአላህ አምናለሁ ነገሩ በነብዩ አላምንም ካለ አንድ ሰው ራሱ አመና አይባልም። ለዚህ ነው በአላህና በመጨረሻ ቀን ያመኑ ሲል በአላህ ማመንን አስቀድሞ ሲያመጣ ማለት ነው ነገሩን በዛው ዘጋው ማለት ነው። አይ አንዳንድ ጊዜ እነሱ ስለሚጠይቁ ነው። ለዛ ነው። ሌላው ደግሞ ማለት ነው እኔ ጥያቄ የምጠይቀው የኢየሱስ ነብይ ኢሳ አለይሂ ሰላም ያው እንደ ሌሎች መልእክተኛም እሱ መልእክተኛ ነው። አላህ ከላካቸው አንዱ መልእክተኛ ነው። ለእስራኤል ነው የተላከው።
ነገር ግን ማነው በስተመጨረሻ ማነው አላህ Subhanahu Wa Ta'ala የኢየሱስ መምጣት የሳቲቱ ምልክት ነው ብሎ ሱረቱ ዙሩፍ ላይ አላህ ነግሮናል። እና ከሌሎች ነብይ ማነው እሱ የመምጣቱ ዊስደሙ ህክማው ምንድነው? ጄክ አለ ወሳኝ ጥያቄ ናተች። ቀጥል ጄክ። አውሩ ቀጥሉ፣ ሰምቻለሁ እኮ ቀጥላ። ለጥያቄው ለምንድን ነው ምልክት የተደረገው ነው እሱ? ሕክማው ማል ሕክማ? አዎ ጄክ ሶሪ ምናልባት ካልተሰማ ምን አለ መሰለህ ጄክ ነብይ ኢሳ ማለት ነው ያው መልእክተኛ ነው አላህ Subhanahu Wa Ta'ala እንደነገረን ማለት ነው። ነገር ግን ማለት ነው ከሌሎች አላህ Subhanahu Wa Ta'ala ብዙ መልእክተኞችን ነቢያቶችን ሩሱሎችን ልኳል እና ቂያማ ከመከሰቱ በፊት ማለት ነው መጥቶ መሲህ ደጃል የሚገለው አንዱ እሱ ነው እና ከሌሎች ነብይ እሱ መምጣቱ ጥበቡ ህክማው ምንድነው ነው? ብዙ ጥበብ ነው ያለው። እንግዲህ ብዙ ጥበብ ነው ያለው። አንደኛ እሱ ተመልኳል፣ ዒሳ አለይሂ ሰላም እንደ አምላክ ተደርጎ ተመልኳልና ከአህሉል ኪታቦች እና قبل موت የሚያምን ቢሆን እንጂ ምናምን ብሎ አንደኛ ይሄን አድርገው፣ ሌላኛው አላህ Subhanahu Wa Ta'ala ዒሳ አለይሂ ሰላም ፍጡር መሆኑን ሊያሳይ ነው በዚህ መልኩ። ሌላኛው ደግሞ ያኔ بعد ኢንዛሊህ እንደሚሞት አምላክ እንዳልሆነ የሚገልጽ ነው ብዬ ነው የማስበው በዚህ መልኩ ስላልተገደለ። ሌላኛው ደግሞ ሰዎች ስላመለኩት ለነዚህ ሰዎች ላይ ሁጃ የሆነባቸው ዘንድ ነው ራሳቸው ያመለኩ ሰዎች የሚል ኮንሴፕት ነው ያለኝ። አቡክ ቀጥል። አይ በቃ ትክክል ነው። ዋናው ሕክማው ያ ነው። አላህ Subhanahu Wa Ta'ala እያንዳንዱ ህዝቦች እንግዲህ እንተ ተአምራቶቻችን እናሳያለን ነው አይደል የሚለው አላህ ሰኑሪሂም አያቲና ፊል አፋቂ ወፊ አንፉሲሂም ሐታ የተበየነ ለሁም አነሁ الحق አንተ ይዘህ የመጣው አስተምሮ ትክክል መሆኑ እስኪገለጥላቸው ድረስ እናሳያቸዋለን ነው። በአድማስ በሙሉ እናሳያቸዋለን ነው የሚለው እና ኢየሱስ ክርስቶስ ወይም ዒሳ አለይሂ ሰላም ተመልኳል በአንድም ሆነ በሌላ ሁኔታ ማለት ነው። ያ የማምለክ ሁኔታ አላህ አንተ ቁልተ ሊናስ ኢተኺዙኒ ወኡሚ ኢላሃይን ሚን ዱኒላህ ሲል አይኔ አይደለሁም ነው እንግዲህ ያለው እሱ። እኔ አላልኩም እንደዛ ኢን ኩንቱ ቁልቱሁ ፈቀድ ዐሊምተ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ ኢነከ አንተ ዐላሙል ጉዩብ። ሶ ያንን ደግሞ አላህ ያረጋግጠዋል ነው። ኢሳ አለይሂ ሰላም ወይ ኢየሱስ ክርስቶስ ነገ የቂያማ ቀን ይመጣና እነዛ አምላክ ነው ብሎ ያሉ ሰዎች እንግዲህ እሱን ሲያዩት ይዋረዳሉ ማለት ለካ ዝም ብለን ነው እንትን ያልነው ወደሚል ሐቂቃ ይመጣሉ። አንደኛው ሕክማ ያ ነው። ያንን እንግዲህ ማለት እንዳለው ጄክ በጣም ብዙ ሕክማ አለ። ኢቭን አንድ ኪታብ ራሱ አለ የኢየሱስ ክርስቶስ ይሄ ድጋሚ ሙታን ምንድነው ይሄ እነሱ ካሰቡት ነገር ድጋሚ ይሄ ከሰማይ መመለሱ በህይወት ቆይቶ ድጋሚ መምጣት ወደዚህ ያለው ሕክማ የሚል ገለጻ የሚሰጥ አንድ ተለቅ ያለ ኪታብ አለ እና ብዙ ሕክማ አለው። ግን ልክ ጄክ እንደተባለው በዋነኝነት የምናነሳው እነዚህን ሕክማዎች እናነሳለን። والله اعلم። አዎ ልክ በላችሁ ማሻአላህ። ምክንያቱም ያው እናንተም እንዳላችሁት ከነቢያቶች ማነው አምላክ ተብሎ ተይዞ የሚመለከው አንዱ ኢየሱስ ነው። ሲመጣ እኔ አምላክ አይደለም ለማለት ነው። ሁለተኛ ተሰቅሏል ስለሚሉ ያው ሰይ አቡ ዳውድ ላይ በተገለጸው መስቀልን ይሰብራል ለምን እኔ አልተሰቀልኩም ለማለት። ሌላው ደግሞ ማን ነው አሳማ ይገላል ለምን ሲባል እኔ ህግና ነቢያትን ለመሻር አልመጣሁም ብሏል። ያው ጳውሎስ ነው መጨረሻ ላይ ገበያ ላይ ያለውን ሁላ ማነው ሳትመረምር ብላ ያለው እና ኢየሱስ ሲመጣ አይነት ሲገል ማነው ህግን አሻርኩ ማለት ነው። ለምን ሲባል በብሉይ ኪዳን ይሄ ነገር ተከልክሏል ማለት ነው መብላቱ። ሌላው ደግሞ ማነው መሲህ ደጃል ሐሰተኛው መሲህን ይገላል። አይሁዶች ትክክለኛ መሲህ ነው ሲሉ አይ ይሄም ሐሰተኛ ነው ብሎ በሚል ያው ይገለዋል ማለት ነው። እና እናንተ እንዳላችሁ ነው ባረከላሁ ፊኩም። ያው አንዳንድ ጊዜ ክርስቲያኖች ሁሉ ለምንድን ነው ተመልሶ ማይመጣው? ለምንድን ነው ኢየሱስ የሚመጣው ከሌሎች ነብይ እሱ እኮ ለየት እኮ የሚያደርገው እኮ አምላክ ስለሆነ ነው ብለው ይህንን ጉዳይ ያነሳሉ። ለዛ ነው የጠየኩት። ጀዛከላህ። አይ ትክክለኛ እስማኤል አለ እስማኤል አለ እስማኤል الذي وفى ዛሬ ኢንሻአላህ ቁርአን እንቀራለን ነው የሉም መሰለኝ። በቃ ዛሬ ይብቃን። ጥያቄ ከዚህ በላይ ሰው ራሱ ጥያቄ ባይዘው እያለቀ ነው። ሌላ ነገር ካልጀመርን በስተቀር አሁን እንደማየው ከሆነ ጥያቄ ሰው በቃ ብቅት ብሎታል። ጥያቄ የሚባል ነገር
ያንን ነው እያስተዋልኩ ያለሁት። የለም ጥያቄ ያልቋል እስልምና ላይ። አልሐምዱሊላህ አልሐምዱሊላህ። ግልጽ ነው ራሱ ምን ይጠየቃል? ምን ይጠየቃል? ምን ይጠየቃል? አብራክስ ኮሜንት ላይ ግን ያው ጥያቄ አይመለስም። ግን አብራክስ የጠየቀው ጥያቄ እንግዲህ በሩሑል ቅዱስ አጠነክረው የሚለው ከሆነ ወአየድናሁ በሩሑል ቅዱስ የሚለው በጅብሪል አለይሂ ሰላም ማለት ነው። በሌሎቹ ደግሞ አይ በወህይ ነው ብለው የሚፈስሩበት ይነጣል። ግን ጅብሪልን በመላክ በጅብሪል እንጂ መንፈስ ቅዱስ የሚባል ነገር የለም በእስልምና። ይሄ ፐርሰን ተብሎ ይሄ አምላክ ምናምን ነገር የለም፣ የታወቀ እና ጅብሪል አለይሂ ሰላም ማለት ጃክ ሊገሉ ሲሉ መጥቶ ጅብሪል አነሳው ማለት ነው። ያ ነው የሚያስይዘን። አይ ዶንት ኖ አይስ በዛ ሰዓት እኮ አይደለም ስለ ግድያው ሰዓት ሳይሆን የሚያወራው አጠቃላይ ምድር ላይ ስለነበረው ሁኔታ ነው አይደለ? ወአየድናሁ ቢሩሒል ቁዱስ ብሎ አላህ የሚያስቀምጠው እኮ አጠቃላይ ምድር ላይ ስለነበረው ሁኔታ ነው፣ የግድያውን ሁኔታ አይደለም። አጠቃላይ የነበረው ኦኬ። እራት እየበላን ነው፣ እንብላ። ቢልዓፊያ ቢልዓፊያ። እንትን ደቡብ አፍሪካ ነው ያላችሁታ? ራስታ አው ኦኬ። መጽሐፍ ወደዛ አካባቢ ኢንሻአላህ ልክ ያለው ደርሷልና ትረከባላችሁ አላህ ካለ ኢንሻአላህ። ችግር የለውም እና ዝግጁ ነው ወላሂ ኢንሻአላህ። ለምሳሌ ጅብሪል ወደ ዒሳ ተልኮ ወደ ዒሳ የሚወርደው ደግሞ ወህይ ነው፣ ሪቪሌሽን ነውና ኢማን ነው። ሰዎችን በኢማናቸው የሚያጠናክር ከጨለሞች የሚያወጣ የሆነ ነውና አላህ Subhanahu Wa Ta'ala ጅብሪልን በመላክ ወህይን በማውረድ ማለት ነው ወደሱ ሪቪሌሽን በማምጣት የሚመጣው ሪቪሌሽን ደግሞ ራሱ መልእክተኛን የሚመለከተም ስለሆነ እንግዲህ የሚወርድለት ነገር በዛ ጅብሪልን በመላክ በዛ በሚወርድለት ሪቪሌሽን ቢል ኢማን አጠናከር ነው እያለ ያለውና አቡበክርም እንዳለው በአንድ ክስተት ላይ ምናምን አይደለም። ይሄ ሁሌ ጀነራላይዝ የሆነ ነገር ነው። ኦኬ አቡኪ ለውጣ በቃ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ሚዩት የምትቆይ ከሆነ ሚዩት አንድ ሁረል ዒን የምትል ልጅ ሚዩት አድርጊያት ነበርና አንሳላት ከቻልክ። ኸይር ኢንሻአላህ። እሺ እንግዲህ እኔ ብሎክና ሚዩት ላይ ያው እንትን ነው አንድ ሐሳብ ልስጣቸው። እንደውም እዚህች ላይ ሰው ሲያወራ እንትን አትበሉ፣ ጥቅስ አትለጥፉ። እዚህ ላይ አግዙን ከተባላችሁ ታግዛላችሁ፣ ካልሆነ ግን እንዲያድርግ እንዲያታድርግ ጥቅስ ምናምን ይሄ እንዲያድርግ ይሄ ስጠው ምናምን አትበሉ። እሺ ካልሆነ ብሎክ ነው መገላገል። አግዙን ስትባሉ ማናቀውን ነገር እኛ አናቅም ነው የምንለው። ምንም የሚያስፈራን ነገር ለማናቀውን አናቅም። የምታግዙን ከሆነ አግዙን እንላለን። እሺ ማናቀውን ነገር አናውቅም ለማለት ምንም ችግር ያለብን ሰዎች አይደለንምና ምንም እዚህ ምን መሰረተው ኢጎ የለምና ማናቀውን ነገር አናቅም እንላለን። እኛ አናቀው ማለት እንደዛ ስለማናስብ እኛን ለመርዳት በሚል አጉል ብዙ አትጨንቁ፣ ራሳችሁን አታስጨንቁ። ስለዚህ ለዛ ነው ሚታረኳት የነበረው። አንሳላት ኢንሻአላህ። ፈታህ ያነሳላታል ወይ ኡስታዝ ጀማል ወይ አብዱል ፈታህ ኢንሻአላህ ያነሱላታል። ችግር የለም እንሳላታል። አብሽር ኸይር ኢንሻአላህ። ወላሂ ዛሬ ቁርአን በደንብ እንቀራለን። ቆይ አንድ የሆነች ነገር እየጻፍኩኝ ነው፣ እሷን አንዴ ልጨርስና ቁርአናችንን እንቀራለን። ቀጥል ኡስታዝ ጀማል። እስከዛ ቁርአን እስክንቀራ እንግዲህ ምርጥ ምሽት እናደርገዋለን ቁርአን እየቀረን ዛሬ። አይ ለኛም እኮ ጊዜ ያስፈልገናል እኮ አቡኪ። ወይ አንዱን እናርገው ወይ ቁርአንን ወይንም ደግሞ ቻሌንጁን አብሮ ማስኬድ ይቻላል። አብሮ ማስኬድ ኡስታዝ ፈታ ካል ይቀበላል።